የረከሽ ቀን ዞሮ ያይሽ ከጌታ ክብር ሊያጎልሽ ብቻ ነው የሚወድሽ እንዳልክዬ በጣም ወዳለው የሆነ ካለኝ አንድ ድሮ ማቆ ዘፋኝ ቢራ ላይ ያጠጣኝ ነው ወጋውለት አባታችንና መምሪያ ለማና ዘይባላና ያባቴ ታላቅ ወንድም ምን አለኝ ልጄ ምን ነው ግን ያበሉ ምንድነው ግን ያበሉ አንተ ይያለኝ እንዴ የሆነ እሳት መልኮት ኮንክብናለኝ ምክንያቱ ይጠይቃሉ መልሳለሁ ስጠይቃቸው አይመልሱም ሰው ክርስቲያን መስሎ ገብቶ ግን የክርስቶስ ተቃዋሚ ነበርና እኔ መጽሐፍ ቅዱስ እያነበብኩኝ ሊገለኝ ቢላ ይዞ መጣ የማነበው መዝሙር 91 ነበር በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውን ተንበርክኬ እያነበብኩኝ ቢላ ባንድ እጁ ቢላ ይዞ ባንድ እጁ ቢራ ይዞ ነው የመጣውና በጣም ጠጥቶ ይሄ መጽሐፍ ቅዱስ ጣይ ወደዛ ላይ አልጥልም አልኩት አንድ ነገር አልኩት አንተ ለምን እንደገደልከኝ ከዛ በኋላ ጻፍላቸው እኔ ግን አምላኬን ያሳዘንኩት ነገር ካለ በዚች በመጨረሻ ሰዓት ንሳ እንድገባ አንድ ደቂቃ ስጠኝ ያልኩት ማንንም የለም ጨለማ ነው ቁልፍ በእጁ ይዟል ሊገለኝ ስለወሰነ ማለት ነው ሲያዩ እሱ ቢላ ይዞ እየተከተለኝ መሆኑን ሲያዩ በርዘጉ ሰዎች በርዘግተው ፖሊስ ነው የጠሩት እኔ ግን ኦሬዲ ደርሶ ጥሎኝ ሁለት ቦታ እጄን ተወጋው በመጨረሻ ላይ አንገቴን ለመቁረጥ ቢላ ወደ አንገቴ ሲመጣ እሱን ስከላከል አራት ጣቴን የተቆረጠው ተቆርጦ ግን ተንጠለጠለ ወዲያውኑ ሰውየው ስቶፕ ያለ አጠገቤ ደረሰ በመቶ ይቅር ብየዋለሁ ይሄ ልጅ እንዳይፈረድበት ነፃ ይውጣ ብዬ ራሴ ፈርሜ እዚህ አውስትራሊያ በፖሊስ ፈርሜ ፍሪ ይሁን በቃ ብዬ ይቅር ግን በጣም ጸልዬ ነበር እግዚአብሔር እንዲረዳኝ ይቅር ብየዋለሁ ብዬ ሳይታሰር ቀረ ይሄ ልጅ በኋላ ግን ብዙም አልቆየም እንቅፋት መጥቶት ነው ወድቆ በዛ ሞቶ ይቀረው ቸርቹስ ከቅዱሳን ጋር ያለው ህብረት እንዲያልመሰለኝም እኔ ያሳዩኝ ፍቅር በኢየሱስ ክርስቶስ እናንተስ እዚህ ፕላትፎርም ላይ ያላችሁ በጌታ የሆናችሁ ወንድሞች ያሳያችሁኝ ፍቅር ቀላል ነው እንዴ የሰጣችሁኝ ፍቅር እኔ አንድ በህይወት የሆነ ነገር አለ ከኢትዮጵያ ጌታን ስቀበል በዛ ምክንያት ተሰድቼ ከወጣው በኋላ ጌታ በር ከፍቶ ወደ ኒውዚላንድ ነው የሄድኩት ግን እዛ ሴት በግሩፕ ስንኖር አንድ ሰው ክርስቲያን መስሎ ገብቶ ግን የክርስቶስ ተቃዋሚ ነበርና እኔ መጽሐፍ ቅዱስ እያነበብኩኝ ሊገለኝ ቢላ ይዞ መጣ እኔ በደንብ እንድትሰሙ ፈልጋለሁ የማነበው መዝሙር 91 ነበር በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውን ተንበርክኬ እያነበብኩኝ ቢላ ባንድ እጁ ቢላ ይዞ ባንድ እጁ ቢራ ይዞ ነው የመጣውና በጣም ጠጥቶ ይሄ መጽሐፍ ቅዱስ ጣይ ወደዛ ላይ አልጥልም አልኩኝ አቃጥለዋለሁ አለ አንተ ይሄን ብታቃጥል የእግዚአብሔር ቃል ለዘላለም የሚኖር ነው አልኩት ዛሬ ልገልሽ ስለወሰንኩኝ ይምጽፊው ለቤተሰቦችሽ ይምጽፊው ነገር ካለ ብሎ ወረቀትና እስክሪብቶ ወረወረልኝ አንድ ነገር አልኩት አንተ ለምን እንደገደልከኝ ከዛ በኋላ ጻፍላቸው እኔ ግን አምላኬን ያሳዘንኩት ነገር ካለ በዚች በመጨረሻ ሰዓት ንሳ እንድገባ አንድ ደቂቃ ስጠኝ ያልኩት ማንንም የለም ጨለማ ነው ቁልፍ በእጁ ይዟል ሊገለኝ ስለወሰነ ማለት ነው ስለዚህ በእግዚአብሔር ፊት ተንበርክኬ እሱ አጠገቤ ቆሞ እግዚአብሔርን በቃ እጸልይ ነበር ጌታ ሆይ እስከዚች ደቂቃና ሴኮንድ ያሳዘንኩን ይቅር በለኝ ፍቃድ ከሆነ ዛሬ መሞት ከሆነ ይቅር በለኝ ያልኩኝ እያለቀስኩ ስጸልይ በቃ ብሎ መብራት ሲያጠፋ ምን እንዳወረወረኝ አላቅም በመስኮቱ ዘልዬ ውጭ ነው ራሴን ያገኘሁት እሱ ቤት ቆሟል ከዛ እየጮኩ ሮጥኩኝ ስሮጥ አንድ ጎረቤቴ እጮሃለሁ እኔ ኢየሱስ እያልኩኝ እጮሃለሁና መብራት የውጭ መብራት አብርቶ ሲያዩ እሱ ቢላ ይዞ እየተከተለኝ መሆኑን ሲያዩ በርዘጉ ሰዎች በርዘግተው ፖሊስ ነው የጠሩት እኔ ግን ኦሬዲ ደርሶ ጥሎኝ ሁለት ቦታ እጄን ተወጋው በመጨረሻ ላይ አንገቴን ለመቁረጥ ቢላ ወደ አንገቴ ሲመጣ እሱን ስከላከል አራት ጣቴን የተቆረጠው ተቆርጦ ግን ተንጠለጠለ ወዲያውኑ ሰውየው ስቶፕ ያለ አጠገቤ ደረሰ ፖሊሶች ብዙ በቃ ከበቡኝ መጡ እሱን በአቴምፕት መርደር ተከሶ ወደ
ፖሊስ ጣቢያ ተወሰደ። እኔን ወደ ሐኪም ቤት ወሰዱኝ። ዘመድ የለኝም፣ ምንም ነገር ማቀው ሰው የለም። አንድ ጌታን ብቻ ነው ማቀው። ከዛ እኔም ሆስፒታል አድርገው በቃ ኢንቨስቲጌት ለማድረግ ሩሙ ሲገቡ መጽሐፍ ቅዱሴ እንደተዘረጋ አልጋ ላይ እንደዚህ አልጋዬ ጋር ተዘርግተው አይተው ምልክት አድርገውበት ነው ሆስፒታል ይዘው መጥተው the God you believe saved your life ብለው ነው የሰጡኝ ያንን መጽሐፍ ቅዱሴን በደረቴ ይዤ ልክ ጌታን ስቀበል አባቴ ሰጠኝ ስለሆነ አለቅስ ነበር ይዤ ዘመዴ ነህ ጌታ ሆይ፣ ወገኔ ነህ ጌታ ሆይ፣ ጠባቂ ነህ ጌታ ሆይ። እውነት አንገቴን ከመታረድ ዳዊት በሞትና በኔ መካከል አንድ እርምጃ ሲቀራል እኔ ጋር ግን ሜቢ 1 ሰከንድ ይሆናል ያን ጊዜ። ከዛ በኋላ በጣም የሚገርማችሁ ነገር ግን እኔን በጣም ሴክሬት ቦታ አስቀመጡኝ፣ ማንንም የማይን ቦታ። ምክንያቱም ጓደኞቹ ደግሞ እሱ ከተፈረደበት እንገላታለን እያሉ ሲፎክሩ ስለነበረ ሴክሬት ቦታ አስቀመጡኝ። እኔን ማንንም አያየኝም ነበር፣ ፖሊሶች ሁሌ ነበር የሚጠብቁኝ። መጨረሻ ግን የፍርድ ቤት ቀጠሮ እንት ሲባል የኢትዮጵያ ኮሚኒቲ ልጁን በዋስ ሆኖ ሌላ ስቴት ዌሊንግተን የሚባል ቦታ ከኔ ኦክላንድ ነበርኩኝ ወሰዱት። እዛ አስቀምጠውት እያለ ይቅርታ ጠይቃት ያረከው ነገር ትክክል አይደለም ሲሉ ጀምሬ ሳልጨርሳት መቅረቴን የሚቆጨኝ ብሎ ነው የፎከረው። በኋላ የሆነ እንዲ ኮንፈረንስ ምናምን ነበርና እዛ ሰዎች ይዘውት ሄደው እግዚአብሔር ተናገረው። በፊቴ ወድቀህ ንስሐ ባትገባ በሞት ነው ማነሳህ ነው ያለው እግዚአብሔር። እና ለኔ ደውለው ነገሩኝ የኒውዚላንድ መንግስት ለሴኩሪቲ ጥሩ ስላልሆነ ወደ አውስትራሊያ ላኩኝ። እኔን ከአውስትራሊያ መንግስት ጋር ተነጋግረው ከዛ እዚህ ከደረስኩ በኋላ ግን 100% ይቅር ብየዋለሁ። ይሄ ልጅ እንዳይፈረድበት ነፃ ይውጣ ብዬ ራሴ ፈርሜ እዚህ አውስትራሊያ በፖሊስ ፈርሜ ፍሪ ይሁን በቃ ብዬ ይቅር ግን በጣም ጸልዬ ነበር እግዚአብሔር እንዲረዳኝ። ይቅር ብየዋለሁ ብዬ ሳይታሰር ቀረ ይሄ ልጅ። በኋላ ግን ብዙም አልቆየም፣ እንቅፋት መጥቶት ነው ወድቆ በዛ ሞቶ የቀረው። እኔ ይሄ this is a true story ነው የምነግራችሁ። ስለዚህ ጉዳይ የሚያውቁ ሰዎች አሉ እዚህ ውስጥ። አሁን ልንገራችሁ እዚህ እኔን የሚያውቁኝ ሰዎች አሉ። እና አትቀልዱ በጌታ እግዚአብሔር አይዘበትበትም። እኔ ይቅር ደስ የሚለኝ ነገር ይቅር ያልኩ ማለቴ ነው። መሞቱን ስሰማ ግን አለቀስኩኝ። ንስሐ ገብቶ የሆነ ይሄ ሰው ብዬ አለቀስኩ። ምንም እድሜ አልሰጠው። that's it። እግዚአብሔር የሚያስፈራ አምላክ ነው። እንደ ምህረቱ እንደዛው ደግሞ የሚያስፈራ አምላክ ነው። አትዘባበቱ በጌታ። እውነቴን ነው የምለው። ማታውቁት ነገር ካለ ያልገባችሁ ነገር ካለ ዝም በሉ። በእግዚአብሔር አይዘበትበትም። እያንዳንዷን እርምጃ የሚያይ አምላክ ነው። ጌታ ኢየሱስ ይባርካችሁ። ይሄን ለማለት ነው የገባሁት። ዋው ተባረኪ ጸጌ። ጌታ ዘመንሽን ይባርክ። ዋው ጌታ ኢየሱስ ይባርክ። ይገርማል። ተባረኪ። እንዳልክ ሰላም በለን። ሰላም አላልሽም። አሮን ይሄን ፓስተርም አለ። እስኪ እንዳልክ ይናገርና እንደ ጋዜጠኝነቱ መጠን ዘዋላ እንቀጥላለን። እንዳልክ ሰላም በለን። ሰላም ቅዱሳን የሰማሁት እህታችንን እግዚአብሔር ይገርማል። እኔ አንዳንዴ ጌታ ቸር ነው በጣም በእውነት ይዞን ሳንይዘው ተሸክመውን ሳንሸከመው ስንዘነጋው እያስታወሰን ስንተው እየቆሰቆሰን ነው እያለን ከተኛንበት እየቀሰቀሰ እንዲሁ በልግስና ስለሚያኖረን በእውነት እግዚአብሔር ሰጥቶን መጨረሻ ያለውን አንድ ልጁን ሰጠን። በቃ ምን ያህል ቢወደን ነው። እኔ ሁሌ ነው ምንድነው እግዚአብሔር ምን ያህል ቢወደን ነው። መውደዱ አይደለም ይወደድ ነገር እንስአለን ወይ? ለዛ እኮ ነው የሰራዊት ጌታ እግዚአብሔር ወዳችኋለሁ ይላል ሲል ነብዩ። በምን ያሉት እኮ ምን የሚያስወድድ ነገር አለን እኮ ነው። እንዴ በምን ወደደን? በምንድን ነው የወደደን እግዚአብሔር? እንዲሁ ሚል አማርኛ የሚያውቃለ የሚገባው አለ እዚህ ውስጥ እንዲሁ። እኔ እንዲሁ አይገባኝም። እንዲሁን ያወቅኩት እንዲሁ እንደወደደኝ ሲገባኝ ነው።
እንዳልክ ለሚባል ቅጥ ያጣ ገደብ የለሽ ኃጢአተኛ ኢየሱስ የእግዚአብሔር ልጅ ጻድቁ እርሱ ንጹህ እርሱ ጂሰስ። እኔ እንግዲህ ጌታን ካገኘው አሁን ዛሬ ዓመት ከ7 ወር ገደማ ሊሆነኝ። ማን አሰበ እንዳልክ እስከዚህ ሰዓት ይቆያል ብሎ? የተወራው ሁሉ አልፎ የተሟረተው ሟርት ጠፍቶ የታማው ሐሜት ሄዶ የመጣው ነፋስ ሄዶ እዚህ ቲክቶክ ላይ በጌም ሰበብ ሃይማኖተኛ ነኝ ጠበቃ ነኝ የሚለው ጎረምሳው ተበትኑ ራሴን ዛሬ ቸርች ዕብራውያን ዛሬ 9ኛ ወራችን ነበርና ከለሳ ነበር እና ጉባኤ ማልቆ አቆመውኝ ጥሌ እስከ ዛሬ የገባህን ንገረኝ ብሎ ስቆም እዛ መድረክ ላይ ጌታን ዛሬ በውስጤ የተሰማኝ ደስታ እጅግ በጣም የተወደደ ጉባኤ ነው። የእግዚአብሔር ሕዝብ ነው። የገባኝን ለማውራት ስቆም ስንት የኃጢአት መድረክ ላይ ቆምኩ ልጅ ስንት የርኩሰት ሰፈር ማይክ ተሰጥቶኝ ቆምኩ ልጅ ዛሬ ቸርች ውስጥ ስቆም እግዚአብሔር ወይ በእውነት አንተ እኔ ብዙ አልፈናል። ዛቻው አልፏል። የሞት ግድያው አልፏል። ምኑ አልፏል። የያዘን የታመነ ነው። በእውነት የያዘን የታመነ ነው። እኛን ራሱን አምኖ እኮ ነው የሚጠራን እኮ ራሱን አምኖ እግዚአብሔር ራሱን አምኖ ነው የሚጠራን ወደዚህ ህይወት እና ዛሬ ለኔ በጣም ትልቅ ቀን ነው። የዛሬው ቀን በቸርች ታሪክ ውስጥ በእኛ ቸርች ታሪክ ውስጥ ለኔ በጣም ትልቁ ቀን በቃ እና አልጋ ባልጋ ነበረው ያራ እንደ አይደለም እና እንዴት ነበር ክርስትና? በጣም ደስ ይላል። አልጋ ባልጋ ነው አይደለም እና ምን ደስ ይላል ክርስትና? ምኑ ደስ ይላል? መከራው ራሱ ደስ ይላል። አሁን እኛ መከራ ምንለው ስድብ ነው። ትልቁ መከራውን በዚህ ዘመን እየገጠመን ያለው ስድብ ነው። እንኳንም ዘይት መቀቀያው ጊዜ ክርስቲያን አልሆን አንቆምም። አውቆ የልባችንን ምንችለውን እኮ ነው የሚሰጠን። አውቆ ምንሸከማትን እኮ ነው የሚሰጠን። እንዴ ምን ገጠመ እንዳልክ በጣም የከፋ ነገር ብትሉ ስድብ፣ ምንም ሌላ ነገር የለም። ስድብ እሱንም ስላልገባቸው ስላልበራላቸው ብለን ምናልፈው። በእውነት እኔ እንዲህ አልመሰለኝም። ክርስትና በግልጽ ልንገራችሁ ዛሬ እንዲህ አልመሰለኝም። እንደዚህ እንደሚጥም፣ እንደዚህ እንደሚጣፍጥ፣ እንደዚህ ረፍት እንደሆነ፣ እንደዚህ እንቅልፍ እንደሚያስተኝ፣ እንደዚህ እኔ በእውነት እንደዚህ አልመሰለኝም። ጌታ በሚያውቀው እንዴ ደክማ ታቅሞ ያውቃለሁ። በዚህ 1 ዓመት ከ7 ወር ውስጥ በእውነት ደክማ ያውቃለሁ እኮ ደክሜ ራሱ ወደ ኢየሱስ ነው ምሮጠው። ፊቱ አይቀየር ስማ አይለወጥም። ታውቃለህ በቃ አይለወጥም። ከቸርች ውስጥ ከቅዱሳን ጋር ያለው ህብረት እንዲህ አልመሰለኝም። እኔ የሚያሳዩኝ ፍቅር በኢየሱስ ክርስቶስ። እናንተስ እዚህ ፕላትፎርም ላይ ያላችሁ በጌታ የሆናችሁ ወንድሞች ያሳያችሁኝ ፍቅር ቀላል ነው እንዴ? የሰጣችሁኝ ፍቅር ከምንም በላይ መንፈስ ቅዱስ አብሮኝ ደግሞ እንዳለ ሳስብ እኔ በቃል መጸለይ ያወቁት ጴንጤ ሆኜ ነው። በቃል ይጸለያል ወይ? እኔ አላቅም ነበር። በርካክ ስል ጸሎት ተተተተተተ ያልኩ ነው ራሴን ማገኘው። ለካ እዚህ ቤት መሪው መንፈስ ቅዱስ ነው።
እዚህ ቤት የኃይል ምንጩ መንፈስ ቅዱስ ነው። የቤተ ክርስቲያን ጉልበቷ መንፈስ ቅዱስ ነው። የክርስቶስ ተቃዋሚን መንፈስ እያፈረሰ ያለው መንፈስ ቅዱስ ነው። ቤተ ክርስቲያን የሲኦልን ደጅ አናውጣ እንድትሄድ ወደፊት ኃይል የሚሆናት መንፈስ ቅዱስ ነው። ክብር ለመንፈስ ቅዱስ ይሁን። ሃይማኖት እንዳይሆንብን በእውነት ያደረገ መንፈስ ቅዱስ፣ ልምምድ እንዳይሆንብን ክርስትና መንፈስ ቅዱስ ቆን እያጣፈጠ በዕለቱ በመዝሙር አልፎ ሲነካን በቃል ሲነካን ስንል መንፈስ ቅዱስ ከአብና ከወልድ እኩል እንገዛለታለን፣ እንሰግድለታለን። አምላክ ነው በእውነት። መንፈስ ቅዱስ ባይኖር አስባችሁታል? ሃይማኖት ነው የሚሆነው ክርስትና። ሃይማኖት በፓስተር ጻድቁ አብዶ ከመጣ እገላለሁ እንል ነበር። ይሄኔ በእንትና ከመጣ ደፋለሁ እንደሚሉት። መንፈስ ቅዱስስ ኦረ አይቻል። የዚህ ቤተ እምነት ጀማሪና ፈጻሚ የሆነውን ኢየሱስን በየዕለቱ እያስታወሰን መጽሐፉን ስንገልጥ እያብራራልን ይህንን የዘላለም ሕይወት ለትውልዱ የምንነግርበትን አቅምና ጉልበት እየሰጠን ብርታት እየሰጠን ወንጌል የምንመሰክርበትን ጸጋ እያበዛልን ቤተ ክርስቲያንን ብርቱ እያረገ እያሰፋት በተለይ በኢትዮጵያ ምድር እንደዚህ ዘመን ወንጌል ተጠለቅልቆ ለትውልዱ በኃይል በስልጣን የተሰበከበት ዘመን ኖሮ አያውቅም። ምክንያት መንፈስ ቅዱስ ጉልበት ስለሆናት ቤተ ክርስቲያን፣ ምክንያት መንፈስ ቅዱስ የኃይል ምንጯ ስለሆነ፣ ምክንያት መንፈስ ቅዱስ በትውልዱ አንደበት ላይ እየኖረ ኢየሱስን ስለገለጠ። ሌላ ነገር የለውም። ፖሊስ አጅቦን አይደለም ወንጌል የሰበክ ነው። እንደሚሉትም ጊዜው የጴንጤ ሆኖ ነው። ጊዜው የወንጌል ሆኖ ነው። አየለ በደንብ ስማ። የጴንጤ ጊዜ የሚባል የለም፣ የወንጌል ጊዜ። ወደድክም ጠላም እግዚአብሔር ወንጌል እንዲሰበክለት ከፈለገ አታቆመውም። የፈለገ ታርጋ እየለጠፈ ሰይጣን እንዳንሰብክ ሊያሸማቅቀን ይሞክራል፣ አይቻልም። ምክንያት ሰው እንዲድን እግዚአብሔር ፈልጓል እና የኢየሱስ ወንጌል በኃይል ይሰበካል። መች እስኬት እግዚአብሔር እስከፈቀደ ድረስ የቤተ ክርስቲያን መከራዋ ከመምጣቱ በፊት ለትውልድ ሁሉ ወንጌል ይነገራል። ኢየሱስ የእግዚአብሔር ልጅ ብቻውን ያድናል። ዛሬም እዚህ ላላችሁ፣ እዚህ ለተሰበሰባችሁ፣ በጌታ ቤትም ቆይታችሁ ይሄ ነገር ድንገት ማስታወት ለዘነጋችሁ ሰዎች ኢየሱስ ክርስቶስ እርሱ ብቻውን ያድናል። ብቻውን ስለሞተ ብቻው። ለምንድነው ሁሌ ኢየሱስ ኢየሱስ የምትሉት? አንድ ቀን እንኳን ሌላ ነገር ከአፋችሁ አይወጣም ወይ? መዳን በሱ ስለሆነ ነው። እግዚአብሔር የመዳን ቀንድ እሱ ላይ ስላደረገ ትውልድ ሁሉ የሚድነው በዚህ ስም ስለሆነ፣ ማምለጥ የሚቻለው በዚህ ስም ስለሆነ፣ መዳን የሚቻለው በዚህ ስም ስለሆነ፣ መትረፍ የሚቻለው በዚህ ስም ስለሆነ፣ ሰማይ ስትገባ ማተም ይዘህ የምትገባው ይህን ስም ነው። መንፈስ ቅዱስ የሚያትመው ግንባር ላይ የኢየሱስን ስም ከያዝክ ብቻ ነው። ስታምን ማተም ታገኛለህ እና ሰማይ የመግባት ሙሉ መብት አለ። መሰስ ብለህ ነው የምትሄደው። የኢየሱስ ደም በግንባር ላይ ስላለ ለቤዛ ቀን የታተመ ነው እና ለምንድን ነው በተሰጣችሁ ክፍተት ሁሉ ይሄው ዝንት ዘመን እስትንፋሳችን እስኪቋረጥ ለወዳጅም ለጠላትም የምንነግረው ዜናችን ይሄ ነው። ኢየሱስ ያድናል። ለምትወዱንም ለምትጠሉንም የምንነግረው የምስራች ይሄ ነው። ኢየሱስ ያድናል። ከኛ አንጻር አትዩ፣ መልእክቱን እዩ። እኛ ዝለን ግን ብርቱ መልእክት አለን። እኛ ወድቀን ግን ቀና የሚያደርግ መልእክት አለኝ። እኛ ደክመን ብርቱ የሆነ መልእክት ነው ወደ እናንተ የምናስተላልፈው። ኢየሱስ የእግዚአብሔር ልጅ እርሱ ስለ ኃጢአተኞች ሞቷል። ስለ ኃጢአታችሁ ሞቷል ኢየሱስ። ማንም ባይወዳችሁ ጌታ ይወዳችኋል። አንዳንድ ሰው እኮ ይደነቃል። እንዴት ይወደኛል ብሏችሁ አያውቅም ሰው። ወንድሜ ኢየሱስ ይወዳል ስል እኔን እኔን አይወደኝም። ቃል በቃል እንደዚህ ያለ ሰው ገጥሞኛል። እኔ ምን ይወደዳል ብሎኝ ያውቃል። አንድ ሰው ይወዳል። እንዴት ነው የወደደኝ? እንዲሁ ምንም መስፈርት አላሟለም። ምንም እግዚአብሔሩ ቸር ነው፣ አብ ቸር ነው። በጣም ስለሚወደ ልጁን ሰጠን። በእርሱ የሚያምን ሁሉ ማን ሁሉ በማን የሚያምን? በኢየሱስ የሚያምኑ እነማን ናቸው እንዳልክ ሁሉም ምን ይሆናሉ? የዘላለም ሕይወት ያገኛሉ። በኢየሱስ የሚያምን ቤት ይሰራል? ኖ። በኢየሱስ የሚያምን መኪና ይገዛል ነው አብ ያለን? በኢየሱስ የሚያምን ምድር ላይ ቆንጆ ኑሮ ይኖራል ነው እንደ ያለን አብ? አይደለም። በእርሱ የሚያምን ሁሉ
የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን አይደለም አንድያ ልጁን አንድያ የለውም እግዚአብሔር ለአይነት ራሱ የለውም ሌላ ልጅ ኢየሱስ ይባላል ይሄን ልጅ እስኪሰጥ ድረስ ዓለሙን እንዲወደደ ማንን ዓለሙን አይሁዳውያንን ኖ ኢትዮጵያውያንን ብቻ ዓለሙን የወደደው ልጁን እስኪሰጥ ድረስ ነው እኔ ወንድ ልጅ ያለኝ የ2 ዓመት ከ6 ወር ልጅ እንዳልክ ያንተ ልጅ ተዘግጽቆ ይሰቀልና ኢትዮጵያ ውስጥ ያሉ ህፃናት ከልብ መሚድናሉ ብል ልጄን አልሰቅለውም ይሙቱ ነው ምለው ለምን ውስጥ የጭካኔ ያለ ከፍጥረቴ የቁጣ ልጅ ነኝ እኔ ከፍጥረቴ የቁጣ ልጅ እግዚአብሔርስ አንድያ ልጁን ለማን ነው አንድያ ልጁን የሰጠን በበደላችንና በኃጢአታችን ሙት ለነበርን ለኛ አንዳንዶቻችን ከፍጥረታችን የቁጣ ልጆች ነበር አይገባንም ነበር ይሄ ህይወት ግን እግዚአብሔር በመረቱ ባለጠጋ ስለሆነ ጂሰስ አንተ ተዝቆ የማያልቅ ምረት ያለው የኛ አምላክ ብቻ ነው ተቆጥሮ የማያልቅ ይቅርታ ያለው የኛ አምላክ ብቻ ነው ልጁን አሳልፎ ሰጥቶ የወደደን የኛ አምላክ ብቻ ነው እንደ አብ ቸር አለ ወይ እስቲ ንገሩን ማን እንደ አብ ቸር አለ ደግ አባት ቸር አባት አብ እናመሰግናለን ኤሎሂም እንገዛልሃለን ስም ብሩክ ይሁን ሃሌሉያ አብ አባቶይ ስም ይባረክ ልጅህን በልግስና እንዲሁ እንድንድንበት ሳትሰስት አንድያ ልጅህን ሰጥተ ዓለሙን እንዲወደሃል እናመሰግናለን ያህዌ ስም ከፍ ይበል ለዛ ነው ጌታችን ኢየሱስ ክርስቶስ ቸር መምህር ሆይ አለው አንድ ወጣት መጥቶ ኢየሱስ ጋር ቸር መምህር ሆይ የዘላለም ሕይወትን አገኘን ምን ላድርግ ስለምን ቸር ትለኛለህ ስለምን ቸር ትለኛለህ እኔን አለ ኢየሱስ እንዴ አለው ልጁ እንዴት ሲለው ከአንዱ ከእግዚአብሔር በቀር ቸር የለም ምን ማለት መሰለ እኔን ላንተ እንድትድን ከሰጠኝ ከአብ በላይ ቸር አለ ወይ ማለት እኮ ነው ባይዘው እኔ ቸር አይደለሁም እያለ አይደለም ኢየሱስ ግን አብ ቸር ነው ለምን እኔን ሰጥቷል እንደ አብ አይነት ቸር ልጁ ላይ ጨክኖ ኃጢአትን በልጁ የቀጣ ልጁ ሲያጣጥር እኛን አይቶ ጸጥ ያለ ማን ይጨክናል ልጁ ላይ ልጅ መስቀል ላይ ርቃኑን ተሰቅሎ ደሙ ፈሶ አልቆ ከሁለት ወንበዴ መሃል አባቶይ ለምን ተውከኝ ሲል አብ ጸጥ የሚያረጉትን አያውቁምና ይቅር በላቸው አሜን ይቀበላል አብ ልጅ ሲያጣጥር አብ ዝም አባቶይ ብትፈቅድ አለው ኢየሱስ እቺ ጽዋ ከኔ ተለፍስ አታልፍም ትጠጣዋለህ ይህን ጽዋ ምክንያት ይሄ ጽዋ ካልተጠጣ እኔና እናንተ የዘላለም ሕይወት አናገኝም አትቀልዱ ክርስትናን ፌዝ አይደለም ክርስትና አታመጫምጭ የተቀበልከው ሕይወት እግዚአብሔር ልጁ ላይ ጨክኖ ይሰራው ቢወድ ከኢየሱስ በላይ አይወደንም አንድያ ልጁ ላይ ጨክኖ የሰራው ክርስትና ላይ አታመጫምጭ አጭር ነው የምንኖረው እዚህ ምድር ላይ ምናልባት ይሄን ያወራን ጌታ ሊመጣ ይችላል ሜቢ ነገ ጌታ ሊመጣ ይችላል በቅርብ ጌታ ደግሞ ይመለሳል በጣም አጭር ጊዜ ነው የምትኖሩት በተቻላችሁ መጠን ለምትወዱት ሰው ወንጌል ስበኩ ለምትጠሉትም ሰው ወንጌል ስበኩ ቤተሰቦቻችሁ መሃል ያልዳነ ካለ በአስቸኳይ ወንጌል ስበኩ ወዳጆቻችሁ መሃል ጌታን ያላወቀ ካለ ከፍርድ እንዲያመልጡ በኢየሱስ እንዲያምኑ ንገሩ አማራጭ የለም በኃይልም በፍቅርም በትህትናም በምንም ወንጌል ስበኩ እንዳትሳቡ ተጠንቀቁ እንጠንቀቅ የዕብራውያኑ ጻፊ ለዛ ነው ምዕራፍ 2 ላይ ከሰማነው ነገር እንዳንወሰድ ይላልኩ ለርሱ አብልጠን ልንጠነቀቅ ያስፈልጋል መወሰድ አለ ማለት ነው ተጠንቀቅ የተዘራው ዘር ሊወሰድ ይችላል በጣም ጥንቃቄ ያስፈልገናል ከወንድሞቻችሁ ጋር በሰላም እንኖር ቦንዴጃችሁን አጠንክሩ እርስ በርስ ክርስቲያን ጎረቤታችሁን ቼክ አድርጉ ጠይቁ ሰው ጋር ደውሉ ደህና ነው ወይ ብሉ ጥሩ ነው በዚህ ዘመን ሰው መጠየቅ ጠይቁ ቴክስት አድርጉ እንዴት ነው ወንድሜ እየበረታ ነው ጸጋ አለ እየጾምክ ነው እየጸለይክ ነው ቸርች እየሄድክ ነው ህብረት እያረክ ነው ባይብል ስቴዲ እንዴት ነው ህይወት እንዴት ነው ጠይቁ ተጠያይቁ ቴክስት አድርጉለት ለጠፋ ሰው የጠፋ በሉት ክርስትና እንዴት ነው በሉት ለሚቼክ ለምን ጌታ ሊመጣ በደጅ ነው ሬዲ እንሁን ተዘጋጁ እንዘጋጅ አንድ በጣም ወዶ መዝሙር አለ አለኝ ቀጥሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴን ላሰናዳ የሚል
ብዙ ቦታ የጣዳችሁ ሰዎች ካላችሁ አውርዱ 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 ሬዲ ሁኑ እንደሚሄድ ሰው ጌታ ይመለሳል ኢየሱስ በቅርብ ይመለሳል በቅርብ በጣም በቅርብ ኢየሱስ ይመጣል የምንናፍቀው መሲያችን ይመጣል ተስፋችን ኢየሱስ ይመለሳል አይዟችሁ አይዟችሁ በየቦታው በዚህ ወንጌል ምክንያት እየደከማችሁ ያላችሁ ዋጋችሁ አለ ኢየሱስ በመላእክት አለቃ ድምጽ በቅርብ ይመለሳል መለከት ተነፍቶ ኢየሱስ በቅርብ ይመለሳል ቤተክርስቲያንን ሙሽራው ሊወስዳት ይመጣል ሙሽሪት ተዘጋጅታ ተጠብቃለች ይመለሳል ኢየሱስ አጠገባችሁ ላለ ክርስቲያን ይሄንን አስተውሱ ኢየሱስ ይመጣል በሉት እሱ እኮ ነው ተስፋችን ምን ተስፋ አለ ጴንጤ ምን ተስፋ አለው እዚህ ምድር ላይ ምን ተስፋ ኢየሱስ ይመጣል የሚለው እኮ ነው ቸርች ውስጥ ያቆየኝ ተስፋ የሱ ነው ይመጣል አዎ ይመጣል ይሄ ሲሄድ ያያችሁ ታው እንዲሁ ሲመለስ ታዩታላችሁ እስከ ዘመን ፍጻሜ ድረስ ካለም ፍጻሜ ድረስ እሱ ከኛ ጋር ነው ጌታ ስለያዘን እኮ ነው ያለነው እኔና ዳጊ በምን እንገናኛለን ዳጊ ዘማሪ ዘመኑን ብሎ ለጌታ የሰጠ እንዳልክ የሚባል ሰርቲፋይድ ሆነ ያጣተኛ ጌታ እኮ ነው አንድ ወንበር ላይ ያስቀመጠው ነው እዚህ ጥግለ ጥግኔና ዳጊ ማን ላይ ኢየሱስ ስላለ ነው ሰላም ይሁን ነው ኢየሱስ ባይኖር አራኔና ዳጊ አብረን ምን ከመሰዎች አይደለንም ሶ ኢየሱስ ለእናቴ ለራሱ አገልጋይ ነው እኔስ ደብል ስታንዳርድ ወዲም ወዲያም አጣተኛ ወደዚህም ወደዛም ቼክ ብታደርገኝ ምንም የማይገኝብኝ በቃ ቁም ነገር የተገኘበት ተባልኩ እኮ ዛሬ መዝሙሩ ራሱ ይዘመር ደስ ሲል የተከስተ መዝሙር የጋራ እውነታችን ኢየሱስ ነው ባይተው ቸርች ውስጥ በጋራ የቆየ ነው ኢየሱስ መሃል ላይ ስላለ ነው እኔ አልፌ ቢኒያምን በክፉ ያላነሳሁት እኔና ቢኒ መሃል ኢየሱስ አለ እና ሲጀመር ክሮስ አንደራረግ መሃል ላይ ኢየሱስ ነው ተላክን ኢየሱስን ነው የምናገኘው ይሄ እውነት በማከላችን ስላለ ነው አብረን ያለ ነው የጋራ ሙቀታችንን ጠብቀን ነው ቸርች ውስጥ ያለ ነው የጋራ ሙቀታችሁን ጠብቁ ኮሽ ባለ ቁጥር እግራችሁን ከቸርች አታውጡ የሆነ ሰው በገላመጣችሁ ቁጥር በቃኝ ክርስትና አይባልም 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 ከብራዊት ጋር ስለ ከዚህ በኋላ ቸርች በኢየሱስም ኤርሚያስ ያለበት ብደት ምንድን አየለ ተረጋጋ ይሄ ዘላለም ህይወት ነው 70-80 ዓመት ነው የምንኖረው ሙቀትን ጠብቀን ነው ዳጊ ያስከፍቶኛል ከዚህ በኋላ እኔ ክርስትና ሲጀመር ከዳጊ አንፃር አይደለም ክርስትና ምርታለም ተረጋጊ ይሄ የዘላለም ህይወት ነው ቀልድ የለም ከማንም አንፃር አይደለም የተሰበሰበው ኢየሱስን አይተን ነው የተሰበሰበው የሚያምር እንት 3D አሳይተውን አይደለም እኮ እዚህ ቤተ እምነት ውስጥ የመጣ ነው የተሰቃየ መሲህ አይተን እኮ ነው የከበረውን ተስፋ ያደረግን የኖር ነው ቸርች ውስጥ እንትና ስላስደበረኝ ከዛሬ በኋላ ቸርች አልመጣም አቤት ያ አይ እንዲ ቸርች ውስጥ እንትን ስላየው የሆነ ነገር ሲያረጉ ከዛሬ ጀምሮ ቸርች አልመጣም ታው እንጂ የመላእክት ጉባኤ መሰለ ሸክም የከበደው ሁሉ እኮ ነው ቸርች ውስጥ የተሰበሰበው እናንተ ጥሪው እሱ እኮ ነው ሸክም የከበዳችሁ አቤት ብለን እኮ ነው የመጣ ነው ሸክም አራግፈን ያንዳንዱ ሸክም አልተራገፈን በሂደት ይራገፋል ቸርች መንፈሳዊ ሆስፒታል ነች ጠቅላላ በሽተኛ ብቻ ነው ያለው በሽተኛ ያንዳንዱ ህመም 6 ወር ያንዳንዱ 4 ዓመት ያንዳንዱ 5 ዓመት አንዳንዱ ሐሜት የሚባል በሽታ አለበት ጌታ በቃሉ እየቆረጠ ነው ቀስ ያደረገ አንዳንዱ ትቢት የሚባል በሽታ አለበት የእግዚአብሔር እኛ ደግሞ ታቃላችሁ ብቻችንን ግር ብለን ነው የምንመጣው ስንመጣ ኮተት አለ ካልቻ የሚል ነገር አለ የእግዚአብሔር ቃል አትታበዩ የሚለው ትቢታችንን ሲቆርጥ ማንም ከናንተ ማከለ የሚሰጥ በልግስና ይስል ያ ሰቆንቋናው ሲቆረጥለት በቃሉ እንዲሁ እየተሸራረፈን ነው ኩል አርጎን ሰርቶ ቀጥ ያደረገን የጌታ ቃል እና በሂደት የሚድኑ አሉ ቶሎ የሚድኑ አሉ ቀስ ብሎ የሚድኑ አሉ እና ቸርች ውስጥ ምን አይነት ሰው አለ ብዙ አይነት ሰው ነው ያለው እና ምን እናርግ የጋራ ሙቀት እንጠብቅ ውጪው ይገለናል ለጴንጤ አይሆንም እንትና ስላናደደኝ ውጪ ይውጣ ይደፈዋል ያርዳል ሰይጣን አይሻልም ውስጥ የተጨቃጨቅም ቢሆን ወንድም ጋር የኪንግደም ማይንድ ሴታችን ሊስተካከል ይገባል የኪንግደም ማይንድ ሴት ምን ማለት ነው የኪንግደም ማይንድ ሴት ዳጊም ቢኒም እገሌም እገሊትም በጌታ ከሆኑ ዓላማቸው ግልጽ ከሆነ ወንጌል ማገልገል ከሆነ የጋራ ስራችን ነው የዳጊ ጴንጤ የሚባል የለም ተሰማኛለህ ብርጣሉ እንትን ቸርች ነው ከዚህ በኋላ ከእንትና ውጭ አገልግል አይቻልም
ነቢይ ዘኔም ነቢይ ጥሌም ማሙሻም ቄስ ትግስቱም የአንድ መንግስት አገልጋዮች ናቸው። የኪንግደም ማይንድ ሴታችሁን አስተካክሉ። የፈለገ ቢደክም ወንድምህ ነው። ትላንት አውርቼ ሲያብዱ ነበር በዚህ ንግግሬ። የፈለገ ቢደክም የደከመ ጴንጤ ይሻለኛል። አግባ እንዳልክ ከምባል ከማታምን ሴት ድክም ያለች በኃጢአት በቃ ያልቻለች የደከመች ጴንጤ ሴት ትሻለኛለች። አትሊስት እንጸልያለን። አትሊስት ከሷ ጋር ቸርች ሄዳለሁ። ከአሕዛብ ጋር የት ሄዳለሁ? አበበ ምን አባሽ ቆርጦሽ ነው ከአሕዛብ ጋር ሪሌሽንሺፕ ውስጥ የገባሽው? ማርታ የፈለገ ቢሆን የደከመ ጴንጤ ይሻላል። ለምን ትጸልይለታለሽ? ጸጋ እንዲበዛ ወደ ጸጋው ዙፋን በእምነት ሁለታችሁ ትሮጣላችሁ። በመከራችሁ በሲቃያችሁ ሁሉ ሊራራላችሁ የማይችል ሊቀ ካህናት የላችሁም እናንተ። የእናንተ ሊቀ ካህን ኢየሱስ ነው። እና ስትደክሙ ጸጋ ይሄው። አባ አልቻልኩም፣ ይሄው ጸጋ። ደከመኝ፣ ይሄው ጸጋ። አራው መጸለይ አቃተኛ አባቶ፣ ይሄው ጸጋ። አለቀ። አይቻልም። ምን ያመቻ አይቻልም። እንደዚህ ማመቻመች ከማይመች ሰው ጋር በማይመች አካሄድ አትጠመዱ። እኔ ኦርቶዶክስ ነኝ፣ ግን ፓስተር ወዳጄ ነው ይመቸኛል። ለምን? አክሱም ጽዮን ነው አስራቱን የሚሰጠው ፓስተር ወዳጄ ነው። ወጋውለት። ወንጌል የሚያጣምም ስፒሪት፣ ሰው እንዳይድን ተሰንቅሮ የቆመ መንፈስ የተሰበረ ይሁን። በቃ ሰው እንዳይገባ መንገድ ላይ ቆሟል ስንቅር ብለው። ለምን ነው ጌታ ማትቀበለው? ወዳጄ ነው፣ ጓደኛዬ ነው። ምን ችግር አለ ብቀበልም ባልቀበልም ያለች አርቲስት አውቃለሁ እኔ። ሰንቅሮ ቆሟል። ይገሰጽ በኢየሱስ ስም። እግዚአብሔር ማስተዋል ይስጠው። እንደዚህ አይነት ስፒሪት የተመታ ይሁን። አቋም ያስፈልጋል ወንጌል ላይ። ይሄ የዘላለም ሕይወት ነው። ለምንድነው ማብራዊ ኑሮ ማታረጉት? ወንጌል ማብራዊ ኑሮ አይደለም። ብርታሉ ትሰሚኛለሽ? ማነሽ ማርታ? ወንጌል ማብራዊ ኑሮ አይደለም። ወንጌል ፖለቲካ አይደለም። ወንጌል ቢዝነስ አይደለም። ወንጌል ከሰዎች ጋር የጋራ የመኖር መስተጋብር ተብሎ አንድ ምሁር የጻፈው አይደለም። ሥላሴ ከሰማይ በልጁ በኢየሱስ ክርስቶስ ላይ ጨክኖ የሰራው አብ የሰራው የዘላለም ሕይወት ነው። መንፈስ ቅዱስ እያብራራልን ያለ አብሮን የሚኖረው ይሄ ነው ወንጌል ማለት። ወንጌል ፕሮጀክት አይደለም። ወንጌል አነቃቂ ንግግር አይደለም። ባይዘው ወንጌል ቀጥ ያለ የሚሸራርፍ እውነት ነው። ኃጢአት ባትሰራ ደስ ይለኛል አይደለም። ወንጌል አትስራ ነው። ወንጌል ይሄ ነው። ቀጥ ያለ አቋም ነው። ወንጌል የሆነ ነገር ባታረጉ ጥሩ ነው ይመስል ምናምን ኖ አይደለም። ጉንጫችሁን እያሻሸን ምን ነገራችሁ ነገር አይደለም። ወንጌል ቀጥ ያለ በክርስቶስ ኢየሱስ ደም ላይ የተመሰረተ ሰዎችን ሁሉ የሚያድን የእግዚአብሔር የማዳን እቅድና ፕሮግራም ነው ወንጌል። ስለዚህ እንዴት እንኑር? መጽሐፉ እንዴት እንድንኖር የሚያዘን አለቀ። መጽሐፍ ቅዱስ ስታንዳርዳችን ነው። መጽሐፍ ቅዱስ ያለው አለ ነው፣ ያላለው አላለም። እዚህ ቤት ስታንዳርድ ኢየሱስ ነው። ከኢየሱስ አንጻር ነው ምንም የምናየው። ኢየሱስ የጠላው ለእኛም ጠላታችን ነው። ኢየሱስ የወደደውን እንወዳለን። ኢየሱስ ያለው ልክ ነው። ኢየሱስ ያላለው ልክ አይደለም። ኢየሱስ እኔ መንገድ ነኝ ካለ መንገድ ነው። ኢየሱስ ሌላ መንገድ የለም ካለ ሌላ መንገድ የለም። ባይዘው ኢየሱስ እኔ እውነት ነኝ ካለ ኢየሱስ እውነት ነው። ሌላ እውነት የለም ካለ ሌላ እውነት የለም። ኢየሱስ እኔ ሕይወት ነኝ ካለ ኢየሱስ ሕይወት ነው። ሌላ ሕይወት የለም ካለ እርም አበደን የለም ሌላ ሕይወት። ለምንድን ነው ይህን ስትናገሩ በኃይል የምትናገሩት? ወንጌል በኃይል በስልጣን ነው የምንሰብከው። አረባ ካልፎ አልፎ እንዶ አንተ ለጎረቤት ሰላም ስትል እንዳልክ የምን ሆነ ነው? እንዶ ትንሽ እንኳን እንጀራ ለመዋዋስ አታሽሞነሙንም? ትንሽ እንዲወዱ አድርገህ ትንሽ ቀባብተህ አብረው ነው ሲባል አትቀይጦም? አይቀይጥም። አይቀይጥም። ጠብቆ የኔውት እንጠብቀው። ወንድሞች እዚህ ፕላትፎርም ላይ ለማያገለግሉ እዚህ ላላችሁ ሰዎች አንድ መልእክት አለኝ። ከሚያገለግሉት ወንድሞች ጋር ተያይዞ ቀኛችሁን ስጡ። ወንጌል የሚሰብኩ ከሆነ አትሰስቱ። ቀኛችሁን ስጡ። ከጸሎት ይጀምራል። ከጸሎት ቀላል ስራ አይደለም። እዚህ ፕላትፎርም ላይ የተሰራው ስራ ኤቭሪባዲ ናውስ እናውቃለን በደንብ። ጌታ እንዴት ይህንን የልጁን ወንጌል በዚህ አጭር እዚህ ፕላትፎርም ላይ በዚህ አጭር ጊዜ ውስጥ እንዴት እንደገለጠ ለሁላችን
በኤርሚ በኩል በቢኒ በኩል በብራይት በኩል በሌሎች ወንድሞች በዳጊ በኩል በዳንኤልማ በሜሎስ በቅዱስ እዚህ ፕላትፎርም ላይ በሚያገለግሉ ወንድሞች እህቶች በኩል ጌታ ምን ያህል ስራ እንደሰራ እናውቃለን አይደለ? ቀኛችሁን ስጡ። ቪዲዮአቸውን ስታገኙ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪፖስት አድርጉ። መልእክቶቻቸውን ስታዩ ሼር አድርጉ። አሁን ኤርሚያስ ወጥቶ ኮፒ ሊንክ አድርጉ ወገኖች ባካችሁ ብሎ ቪዲዮ መስራት አይጠበቅበትም። ባይዞ አስቀድመን ነው ይሄን ማድረግ ያለብን። ለምን ምን እየሰራ እንደሆነ እናውቃለና ምን እያገለገለ እንዳለ እናውቃለን። ስለዚህ አስቀድመን ይሄን ማድረግ ነው። ሁሉ ሰባኪ እንደማይሆን ሁሉ የሆነ ነገር እንደማይሆን ሁሉ ግማሹ በተሰብ ሃሌሉያ ማለት ማን ነው እንዴ? አሜን አሜን ይዛ አገልግሎት እኮ እልል ማለት ቀላል ነገር ነው እንዴ? የእግዚአብሔር መንግስት ላይ ሰው ሲድን እልል ማለት ሰው ጌታን ሲቀበል ወይ ጌታ ሆይ ስም ይባረክ ሰው ጌታን እንዲቀበል መጸለይስ ዛሬ በኤርሚ አገልግሎት እግዚአብሔር ሆይ ምርኮ አሳልፈህ ስጥ ብሎ መንበርከክ ኤርሚ ያገለገለ ባላችሁበት ስልካችሁን ሚዩት አድርጋችሁ ተንበርከኩ። እባክህ ጌታ ሆይ መንፈስ ቅዱስ አልፈንካ ማለትን የመሰለ ምን አገልግሎት ቀኝ መስጠት ማለት ይሄ ነው። ጋርድ አድርጉ ወንድሞቻችሁን፣ ፕሮቴክት አድርጉ እርስ በርስ። አጠገባችሁ ያለውን በጌታ የሆነን ሰው ጠይቁ። ጎረቤቶች የቸገረው ክርስቲያን ካለ ቼክ አድርጉ። ለሚቼክ ዙሪያችሁን ቼክ አድርጉ። የታመመ በሚሰቅ ጠይቁ። እንዴት ነበሉት ተደዋውሉ፣ ተጠያየቁ። የበረታ ነው ወይ እንዴት ነው ክርስትና? ቸርች እየሄድክ ነው? እየጸለይክ ነው? ተጠያየቁ። ድሮ አንዱ ሲያስተምር ማለት ድሮ ቅድስና እንዴት ነው ተባብለን እንጠያየቅ ነበር አለ። ቅድስና እንዴት ነው ብላችሁ ተጠያየቁ። አልደከምክም ወይ አልዛልክም ወይ ለሚቼክ ይሄ በጣም አስፈላጊ ነው። ምክንያቱም ማንም አይወደንም እዚህ ምድር ላይ ባይዘው በጣም ጴንጤ አንድ ነገር ላስታውስ። ብርሃኑ በደንብ ስማኝ። ብርሃኑ ስል ብርሃኑ ለማለት አይደለም። ወንዶች ማንም አይወዳችሁም ከጌታ በጌታ ከሆነ ሰው ውጭ ባይዘው እኔ ጴንጤ ነኝ ግን የሆነ ዓለማዊ ጓደኛዬ በጣም ይወዳል ካለች የሆነች ልጅ ሊገልሽ ነው። ምርት ዓለም ትሰምኛለሽ? ቀጥታ ኃጢአት እስክትሰሪና እስክትረክሽለት ነው የሚወድሽ። የረከሽ ቀን ዞሮ ያይሽ ከጌታ ክብር ሊያጎልሽ ብቻ ነው የሚወድሽ። እንዳልክዬ በጣም እወዳለሁ የሆነ ካለኝ አንድ ድሮ ማቆ ዘፋኝ ቢራ ላይ ያጠጣኝ ነው ወጋውለት። ቡዳ ስፒሪት በኢየሱስ ቴንኪው ብርሃኑ ስለወደድከኝ። አይቻልም ግን በቃ መስመር አለን እናንተ። ወንጌል መስመር ለይተን የምንኖርበት እውነት እኮ ወንጌል ቀይ መስመር ነው ታውቃለህ። ይሄ እኔ ድንበር ነው። ቻው አበበ ተባብለን እኮ መስመር የለየ ነው። ለምን ወንጌል ተለይተን የምንኖርበት የሰማይ ፕሮግራም የበራልን ጸዳ ያልን ክላሲክ ክርስቲያኖች ነን እኛ። ይገርማል እንዳልክ እኔ በጌታ ነኝ ግን የሆነ ልጅ አለ በቃ በጌታ አይደለም እኮ እንዳልክ ግን በቃ ሲወደኝ ብታይ ቀውሌ ነው ቴክስት የሚያደርግልኝ። አበባ ውስጥ እሾህ ልኳል እናቴ። ልክ አበባውን ስትይ እሾኩ እጅሽን ደም ሊያደማ ነው። አቻ እንደ የለም እንደዚህ ኦሮ ከቻልሽ ወንጌል መስክሪለት፣ ወንጌል መስክሪለት። አመቻማች አይቻል፣ አመቻማች መሆን አይቻል። በደንብ ደግሞ አንድ ነገር ላረጋግጥላችሁ። እኔ እዚህ ፕላትፎርም ላይ እስካለው ድረስ የወንድሞቼ ጠባቂ ነኝ፣ የወንድሞቼ መከታ ነኝ። እኔ በተቻለኝ መጠን ኤርሚያስ አበበን እኔ ባለውበት አለ በሌለውበት ሲነካ ከሰማው ዘውቤንም ገባ ቀድሚያ መሰጠው ለሱ አለክ። ዳጊን በጭራሽ አይቻልም እኔ ፊት አያራ እብራዊትን እኔ ፊት አታችልም። ወንድሞቻችሁን አሳልፋችሁ አትስጡ። ወንድሞች በሚነቀፉበት በዚያ አትገኙ። አትሂዱ። ምን ትሰራለህ? ስለዚህ ይሄንን በደንብ ቼክ ማድረግ አለባችሁ። ራሳችሁን ፈትሹ፣ ራሳችንን እንፈትሽ። እርስ በርስ ፍቅራችንን በደንብ ማጠንከር አለብን። በተረፈ ወንጌል የገባችሁ ሰዎች፣ ወንጌል የበራላችሁ ሰዎች ላልደረሰበት ቦታ በተቻላችሁ አጋጣሚ በግላችሁ ሩጡ። ወንጌልን ይዛችሁ በማህበር ሩጡ፣ በግሩፕ ሩጡ፣ እንደ ቤተክርስቲያን ሩጡ።
ባገኛችሁት ፕላትፎርም ላይ ይህንን ወንጌል አሯርጡ። ጌታ ሊመጣ በደጅ ነው። ጊዜ የለንም። በጣም በዚህ አጋጣሚ ኤርሚዬ እግዚአብሔር ዘመንን ይባርክ። በጣም በብዙ ጌታ በአንተ እየሰራ ያለውን ስራ ጌታን እጅግ አድርገን ስለ አንተ እንባርካለን። ጌታን እጅግ አድርገን እናመሰግናለን። ዳግዬ፣ ቢኒዬ፣ ፓስተር ጉቱ፣ ፓስተር ታሬ እግዚአብሔር ይባርክ። ስለመጣ በጣም ደስ ብሎኛል። ከረጅም ጊዜ በኋላ ስላየሁ አንተንም እብራዊት ሰላም። እዚህ ያላችሁ ቅዱሳን በጠቅላላ አሜን የምትሉ ሃሌሉያ የምትሉ በጊፍት የምትባርኩ ሼር የምታረጉ እሺ የምትሉ ሼር አርጉ ስትባሉ ትልቆች ናችሁ እኮ። አንዳንዶቻችሁ እኮ በቤታችሁ በስራችሁ እኮ አንቱታን እኮ ያተረፋችሁ ትሆናላችሁ። አንዳንዶቻችሁ እኮ ቢሮአችሁ ለመምጣት እኮ 4-5 ጸሐፊ አልፈን ሊሆኑ ይችላል የምናገኛችሁ። አንዳንዶቻችሁ እኮ የትልቅ ቢዝነስ ባለቤት ናችሁ። ግን ቀለል አድርጌ እኔ መጥቼ ሼር አርጉ ስል እሺ ነው የምትሉት። አረ እግዚአብሔር እሺ ይበላችሁ። በእውነት ይህንን ስለምታደርጉ ስለምትታዘዙ ስለማትንቁን በእውነት የእግዚአብሔርን ሐሳብ ደግፋችሁ ይህንን ስለምታደርጉ በያላችሁበት በአፍሪካ በአውሮፓ በኢትዮጵያ በአሜሪካ በኤዥያ በአረብ ሀገር በደቡብ አፍሪካ በአውስትራሊያ በተለያየ ዓለም ግዛቶች የምትገኙ ክርስቲያኖች ጸጋና ሰላም ይብዛላችሁ። በርቱ፣ ጠንክሩ፣ ጸልዩ። ጌታ አለ። ስትደክሙ ወደ ጸጋው ዙፋን በእምነት ሩጡ። የፈለገ ብትዝሉ ቸርች ውስጥ ድከሙ። የፈለገ ብትደክሚ እግዚአብሔር እጅ ላይ ውደቂ። የፈለገ እንደው አሸንፎሽ በቃ ከአቅምሽ በላይ ሆኖ ኃጢአት ወደኋላ ጎትቶ የፈለገ ነገር ለምን አይደክም? ቸርች ናና ድከም። የፈለገ ብትደክም ናና እሱ ፊት ውደቅ። አልቻልኩም በለው በቃ። ሲጀመር ምን ያልችልም አስጀምረህም ያስጀመረ አንተ ነህ። የጠራኸኝ መጀመሪያም እኔ አላሰብኩም ነበር። አንተ ነህ ይህንን ብርሃን ያሳየኝ ጌታ ሆይ፣ ግን ደከመኝ። በቃ ጸጋ ያስፈልገኛል ጌታ ሆይ። ጾም ጸሎት መያዝ ጥሩ ነው። መለማመድ ከእግዚአብሔር ቃል ጋር ትንሽ ጊዜ ማሳለፍ ጥሩ ነው። በቀን 1 ሰዓት ብታነቡ በቂ ነው። ስራ ቦታ መንገድ ላይ ሆናችሁ ስልካችሁን ከፍታችሁ የእግዚአብሔርን ቃል ለምን 1 ደቂቃ አትሆንም? እንዲህ በቃ ጌታ ሆይ እችን አብራልኝ። አዛስ አንችልም። ሁሌም እግዚአብሔር እጅ ላይ ስትመጡ አልችልም። ሰኞ ቸርች አልችልም። ሮብ ዕለት ጉባኤ መጣ አልችልም። አሁንም ጌታ እሑድ ስትመጡ ኧረ አልችልም። እግዚአብሔር እና ጸጋ ያስፈልገኛል። ለመበርታት ጸጋ፣ ለመጸለይ ጸጋ፣ ለመዘመር ጸጋ፣ ለመሄድ ጸጋ፣ ለመምጣት ጸጋ፣ በፊት ለመቆም ጸጋ፣ ቃልን ለመስማት ጸጋ፣ ቃልን ለማውራት ጸጋ፣ ለማገልገል ጸጋ፣ አሜን ለማለት ጸጋ፣ እልል ለማለት ጸጋ ያስፈልገናል። ያለ ጸጋ አይቻልም። ለዛ ነው ጳውሎስ ብዙ መልእክቶቹ ላይ ጸጋና ሰላም ይብዛላችሁ የሚለው። ክርስቲያን ያለ ጸጋ ምንም ማድረግ አይችልም። ለዛ ነው ጸጋ እና ሰላም የሚለው ጳውሎስ ሰላምታዎቹ ላይ ፓኬጅ ነው ወርዱ። ባይዘው ሰላምታ ወርዱ ፕሪግናንት ወርድ ነው። በጣም ብዙ ነው ቢዘረዘር። ግን ጸጋና ሰላም የሚለው አንደኛ ለዳነ ክርስቲያን የሚሆን ሰላምታ ነው። አሁን ላልዳነ ሰው ሄደ ጸጋ ይብዛልህ ብትለው አያቆም ጸጋን። እኛ በጸጋው አምነን የዳንነን የጸጋው ክብር ይመሰገን ዘንድ ደግሞ ያዳነን ህዝቦች ነን። ስለዚህ ይህንን እያሰብን እንኖር። ካበዛው ሶሪ። በጣም ነው የምወዳችሁ። ጸጋና ሰላም አሁንም ይብዛላችሁ። ተባረኩልኝ። ጌታ ይባርካችሁ። ዋው ሃሌሉያ። እንዳልክ ጌታ ኢየሱስ ዘመንን ይባርከው። እንዴት ነፍሴ ሐሴት ታረግ እንደነበረ በእውነት ተባረክ። ዋው መረዳት። ፓስተርም ታች ሲጽፍ እያየሁት ነበር። ኤርሚ ተባረኩ። ጸጋና ሰላም አሁንም ለአንተም አብዝቶ እግዚአብሔር ጨምርልህ ያብዛልህ። ስፋ ወንድሜ ተባረክ። መይሙና የምትባል ልጅ 1 ቁጥር ጻፊልኝ። 1 ቁጥር ጻፊልኝ። አስገብቼሽ ነበር ሄደሻል። ካልሆነ በውስጥ አገኘኝ። እሺማ በውስጥ በጣም ፈልግሻለሁ። በጣም በውስጥ አገኘኝ። መይሙና አለሽ አይደል? በውስጥ ጻፊልኝ። እሺ ተባረኪ። እሺ ቀጥሉ። ኤርሚ ፓስተር ኩተማም አለ፣ ፓስተር ታሬም አለ። እንዴ ዛሬ በፓስተር ነው እንዴ የተከበብን? ጌታ ይባረክ። እሺ በተለይ ፓስተር ጉተማ እነሱ ስለምትቀርብ ቀጥል። ተባረኩ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም ደስ የሚል መቃጠል ውስጥ እንደቆየን ምስክር ነኝ። እኔ የገባሁት ማየት የጀመርኩት ካንቺ ጋር አንድ ሰው ያወራ ነበር። አንድ የኦርቶዶክስ ልጅ። ያ ሰው ግን እንዳለቀ ይሰማኝ ነበር። ያ ሰው እንጸልይለት ስትይ የነበረው ልጅ ካስታወሽ ብራይ እንጸልይለት ስትይ የነበረው ልጅ በፍጹም የሆነ ፓርቱ ፈርሷል እና እየተከተልኩሽ ነበር። ቢጸልይለት ሰውየው የሆነ ነገር እንደሚሆን ሁሉ ይሰማኝ ነበር። ክብር ለእግዚአብሔር ይሁን።
ከዛ በኋላ ደግሞ ሌላ ሰው ገብቶ ስለኔ አንቺ ምን ያገባሽ ይላልና አንድ ታነሽ የነበረ ሐሳብ አለ በመካከላችን ኤርሚዬ ጧት እየጻፍኩልህ ነበረ በፊቱ መውደቅ የጀመርከው ሰው አይሁዳዊ ከሆነ እንደሚል ፈጽሞ ተወድቃለህ እንጂ አታሸንፈውም እንደሚል በተለያየ ምልክት መውደቅ ተጀምሯል አንዱ ቆሞ ነው የሚወድቀው አንዱ ወድቆ ነው የሚወድቀው በፊትህ ከመውደቅ በቀር ምንም ነገር እንደሌለ እየጻፍኩልህ ነበረ ጧት ስለሆነው ነገር ክብር ለእግዚአብሔር ይሁን ፓስተር ታሬ ሰላም ብያለሁ አያላን ባሉበት ብዙ አናወራም ግን ታነሽ የነበረው ቃል ነበረ በበደላችሁና ባጢያታችሁ ሙታን በነበራችሁ ጊዜ በዚህ ዓለም እንዳለው ኑሮ ያለመጥቶ እነሱና እኛ ያለሚያወራውን ክፍል ትነግሪው ነበር ለሰውየው እና እዚህ ላለነውም ደግሜም ብለው በዚህ ዓለም እንዳለው ኑሮ በዚህ ዓለም ያለው ኑሮ ወደዚህ ዓለም ገብቶ ያበላሸው አንድ ነገር አለ መጽሐፍ የሚለው እንደዛ ነው ኃጢያት ወደ ዓለም ገባ ነው የሚለው በአንድ ሰው ምክንያት ገባ አሁን የስቃዮቻችን ሁሉ ምንጭ የነዚህ ሃይማኖቶች የነዚህ ሩጫዎች መፈልፈል ዋና ምክንያትና ምንጭ በአንዱ ሰው በኩል ገባ የተባለው ነው በአንድ ሰው በኩል ነው የገባው ከእግዚአብሔር ጋር ጠላቶች ያረገን ነገር በአንድ ሰው በኩል ነው የገባው ከርሱ ርቃችሁ ተለይታችሁ እንዲሆናችሁ ጠላቶች ነበራችሁ እንዲነበራችሁ የሚለው ነገር በአንድ ሰው በኩል ነው የገባው የሚሰራው ደግሞ በማይታዘዙ ልጆች ላይ ነው የናንተን አሁን መጣችሁ ምትሰድቡንን አሁን መጣችሁ ምትከራ ስለኔ ምን አገባሽ የምትሉንን ይሄንን እናንተን ኑሮ እኛ ትላንት ነበርንበት በችሎታችን ከዛ አልወጣንም በችሎታችን ከዛ አልወጣንም በእውቀታችን ከዛ ውስጥ አልዳንም ፍቅር ነው ከዛ ውስጥ ያወጣን ልክ እንደናንተው እዛ ውስጥ ነበር እዛው ኑሮ ውስጥ ነበር ያ የናንተ ኑሮ ተብሎ የሚተረጎመው ነገር ግን ሌላ ባለስልጣን ፈቃዱን የሚፈጽምበት ጻፍ ይናገራል ባየር ላይ ስልጣን ያለው አለቃ ፈቃድ ነው የናንተ ኑሮ የማይታዘዙ ልጆች ህይወት አንድ ባለስልጣን ነው ድራይቭ የሚያደርገው እውነት እንዳይበራላቸው ሐሳባቸውን አይምሮአቸውን ያሳወረ አንድ ባለስልጣን ነው ድራይቭ የሚያደርጋቸው ወድቀዋል ከእግዚአብሔር ተለይተዋል ተቆርጠዋል ጠፍተዋል ሞተዋል ተከሰዋል ከኃጢአት በታች ሆነዋል በአንዱ አለመታዘዝ ምክንያት ይሄ ኑሮ የተወለደው ከዛ ነው ኦኬ በአንዱ አለመታዘዝ ምክንያት እንዲሆነናል በእነዚህ ልጆች መካከለኛ ሁላችን የልቦናችን ፍቃድ ያረግን በስጋችን ምኞት እንኖር ነበርንበት ዓለሙን እናቀዋለን ሁሉንም ነገር እናቀዋለን ልክ እንዳልክ ሲመሰክር እንደነበረ ዋንኞች ነበርን እግዚአብሔር ለመኖር ስፍራ በወሰነልን ቦታ ላይ የሁላችን ወደ ኋላ ታሪካችን ስለማንችል የተሰበሰብን ሰዎች ነን እዚህ ስላልቻልን የተሰበሰብን ሰዎች ነን ሸክማችን ስለበዛ ተቃጥለን አምልጠን ነው ኢየሱስ በሚባል ስም ስር ነው ህይወታችን የቀጠለው በመድር ላይ አሁን ብንኖርም ብንሞትም ለዚህ ስም እንኖራለን ለዚህ ስም እንሞታለን አንፈርድባችሁ እንጸልይላችኋለን ነገር ግን እንነግራችኋለን ከጨለማ ከሞት መውጣት የሚቻለው በሰበሰባችሁት ያበደ ሰው አይታችሁ ከሆነ እብድ ፌስታል መንገድ ላይ የተጣሉ ከጥቅም ውጪ የሆኑ ነገሮችን ሰብስቦ ከምሮ ይዞራል ከተማው እስካያችሁት ምን ሆኖ ነው ከመከመሩ በፊት አንድ የተቀማው ነገር አለ እውነትን ተቀምጧል የሰውነትን እውነት ተቀምጧል
ኦኬ መጀመሪያ እንደዛ አልነበረም በትክክል ነበር የሚለብሰው በትክክል ነበር የሚኖረው እንደ ሌሎች ሰዎች ነበር የሚኖረው ኦኬ እውነትን ከተቀማ በኋላስ ያለ እውነት የሆነ ሰው ይደርባል ይሰበስባል ለምን የውስጥ ስቃይ ብዙ ነው ውስጥ ያለውን ስቃይ ለማስታገስ 44 ከነበረ 45 ከነበረ 46 መጽሐፍ ግን የሚጮኸው አንድ ነገር አለ አይፈርድባችሁም እግዚአብሔር ስለፈረደበት ግን ይጠራችኋል ወደ አዘጋጀው ድግስ ይጠራችኋል በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን እንዴት ነው ግን የሰጠን ማለት ከክርስቶስ ጋር ሕይወትን መስጠት የሚለው ነገር እኔ አሁን ለእናንተ ለማድረስ እኔ ከዚህ ተናጋሪ እናንተ ገዛ ሰሚ ተከራካሪ ሆነን እንደምናወራው እንዲቀላል ነው ወይ ያንን ከእግዚአብሔር ጋር ጠላት ያደረገንን ጉዳይ እግዚአብሔር ምን አርጎት ነው ለኛ ሕይወት የተሰጠን እግዚአብሔር ጻድቅ አምላክ ነውና ምን አርጎት ነው ያንን ጉዳይ የት አኑሮት ማን ላይ አኑሮት ነው እኔን የፈታኝ ማን እኔን ሆኖ ማን እኔን ተክቶ ማን የኔን ዋጋ ጠጥቶ ነው እናንተ ቅዱሳንን ተወዳላችሁ ጻድቃንን ተወዳላችሁ ብዙዎቻችሁ መጽሐፍ ጻድቃንን ቅዱሳንን ጥሉ አላለንም አንጠላም እንደምንወዳቸው በጣም እንደምንወዳቸው እንዲገባችሁ መጽሐፍ ቅዱስን እዩ ትምህርታቸውን አካሄዳቸውን ስራቸውን ያንን ነው የምናደርገው ስራቸው ስራችን ነው ትምህርታቸው ትምህርታችን ነው አካሄዳቸው አካሄዳችን ነው ለምን እነሱ የመሰሉትን ለመምሰል ስለምንኖር በዘመናቸው ያበሩትን ያንን ለማብራት እግዚአብሔር በየዘመኑ ታናናሾችን የተናቁትን የተጣሉትን በሰው አይን ስፍራ የሌላቸውን እየሰበሰበ የልጁ ሕይወት ወንጌል ስለ ልጁ ነው ስለሆነች ሴት አይደለም የሆነ አገር ላይ ስለ ወንጌል ተሰውታለች ብላችሁ የምትነግሩንን የሆነች ሴት ታሪክ አይደለም ስለ ወንጌል ተሰውተው ከሆነ ክብር ለእግዚአብሔር ይሁን ቀጣዩ ስለ ወንጌል የምትሰዋው አንተ ነህ ስለ ወንጌል ተንከራተው ቢሆን ክብር ለእግዚአብሔር ይሁን ያ በዘመናቸው የኖሩት የነሱ ምስክርነት ነው እነሱ ስለ ክርስቶስ ሞተው አንተ ስለ እነሱ ለመሞት አልተጠራህም ነገር ግን ቅድም እንዳልኳችሁ እውነትን የተቀማ ሰው ኮተት ይሰበስባል አይቶ ለማያውቃት ኖራት ሁን አትኑር በተረተረት እሱ ጋር ለደረሰው የሴት ፎቶ ቤት ውስጥ እየሰገደ ዕብራዊት የእግዚአብሔርን ሐሳብ ስለ ክርስቶስ ስታወራ ከስር ገብቶ ይሳደብ ነበር አንቺ ሴት አይደለሽ ይላል እቤት ሄዶ ለሴት ፎቶ ለማያውቀው ፎቶ ሽቶ የሚቀባው ሰውዬ እቺ ሴት እውነትም ሴት ናት እዚህ ያለችው ነገር ግን ከአፏ ይወጣው የነበረው ነገር እግዚአብሔር በክርስቶስ ስላንተ የሰራው ነው ከመንከራተት ትድን ዘንድ ከስቃይ ትድን ዘንድ ከሌሎች አጉል ጭነት ነፃ ትወጣ ዘንድ ነፃ መውጣት በተሰራው በማመን ነው ብላን የጮኸችው አንተ ታስረ እኔ እንዴ ልረጋጋ እብድ ብንሆን ለምን እብድ እንደሆን እናውቃለን ትርጓሜ ኢኮኖሚ ያሰቃያችሁ ለእናንተ መረጋጋት ማለት አንገት ደፍቶ መሄድ ነው መጽሐፍ እንደሚለው ከሁሉ የሚበልጠውን የጸጋውን ባለጸግነት ያሳይ ዘንድ ነው የሚለው እንጂ በቅተን አይደለም እንጂ ተገብቶን አይደለም ማንም የሰው ዘር ይሄን ውጤት ማምጣት ስለማይችል የገዛ ክንዱ ኃይልን አደረገች ነው የሚለው እግዚአብሔር የሰራላችሁን ገፍታችሁ የዛሬ 500 ዓመት 300 ዓመት የሆነ አገር ላይ የሆነ ሰው በሰራው ስራ እንደውም ሰውየውም የለም ሰውየውን እንኳን ብታገኙትና ምንም ብታረጉ ኦኬ ቀጥሎ ደግሞ እሱን እናወራ ነበር አንድ ሰው ጫት በልቶ አረቄ ጠጥቶ እቤት ውስጥ ቁጭ ብሎ የሳለው ስዕል ስር የሆነ ነገር እየደፋ ተሰቃይተ ታድራለ በነጻነት ልኖር ክርስቶስ ነጻ አወጣን የሚለውን የክርስቶስን ነጻ መውጫ መንገድ የፈሰሰውን ደም ክብር ልነግር ስንመጣ ልትወጋን ትነሳለ እመነኝ በአየር ላይ ያለው አለቃ ነው ያሳወረ
እሱን ደግሞ እንገስጻለን። የእግዚአብሔር መንፈስ ልብህን ይከፍታል። እያለቀሳችሁ በየዘመኑ እየተሸነፋችሁ እየተማረካችሁ እንዲኮ አልመሰለኝም ሁላችንም ብለናል። ወደ ጉያው ስንመጣ ሁላችን አልቅሰናል። ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ እንጂ ራሳችንን አንሰብክም ብለው አልፈዋል እነሱ። አንተ እነሱን ለመስበክ ሰው ትገላለህ። እነሱን ለመስበክ አንድ ሴት ፎቶ እንዲያረገች ዘቀዘቀች ብለ ሰው ቤት ትሄዳለህ ሰው ለመግደል። ለምን? ለክርስቶስ ብሎ የተሰዋ ሰው ነው። እሱ ክርስቶስን ለመስበክ ነው የተሰዋው ወንድሜ። ያ ለሱ የተሰጠው ሰውነት ባንተ ዘመን ደግሞ ላንተ ተሰጥቷል። ኦኬ ክርስቶስ ኢየሱስን ግለጥበት። ከዛስ ይረዱ። እግዚአብሔር ኃጢያቱን ምን አረገው? የትኛውን? በአዳም በኩል ገብቶ አበላሸን ያለውን። ኦኬ እኔ ሁሉ ስለምችል በቃ ኃጢያቱን ዞር አድርጉት እናንተ ግቡ አልተባለም። ተካፍሎልህ ነው። ለዛ ነው ምን ጮኸው። የተሰራው ስራ ስለማያስተኛን ነው ምን ጮኸው። በተረት ተረት ስለታሰርክ ነው ምን ጮኸው። የደሙ ድምጽ ስለሚጮህ ነው ምን ጮኸው። ኢየሱስ እየወደደ በላብህ ፍሬ የሆነ ነገር ለእግዚአብሔር ለማድረግ በተታለልክበት መንገድ አሁን ዛሬ ኤርሚ ጠርቶ ነበር ለመነጋገር። ለምንድነው መሪዎች ከፊት የሚመሩ እውራን ለምንድነው መተው ያልተነጋገሩት? እነሱ እንደማያምኑ እናውቃለን። ነገር ግን ከጀርባ ያለው ሰው እንዳያመልጥ ገበና እንዳይገለጥ እመነኝ። አንዴ ተገኝተ መተ ወድቀሃል። አሁን ቀርተ ወድቀሃል። ቀጥሎ እዛው ቤት ውስጥ ወድቃላችሁ። ትውልድ ተነስቷል። ይሄን ትውልድ በማታለልና በማስፈራራት አትሻገሩትም። ምታስፈራሩት የሆነ ነገር ትሆናለህ ብለ አታለ የምታልፈው ትውልድ አይደለም። ሲኦል ስትለው ተርጉም የሚል ትውልድ ነው የመጣው። እግዚአብሔር ስትለው ኦኬ ተርጉም። ጨፍኑና የሚባል ነገር የለም። ይጠይቃል። በአንዱ አለመታዘዝ ማን ነው? አሁን እስቲ ቁጭ ብለህ ስማ። ራስህን ውጭ ላይ አርግና ያልታዘዘው ማን ነው? የታዘዘው ማን ነው? ቁጭ ብለህ ስማ። በአንዱ አለመታዘዝ ምክንያት ይላል። እሺ ሁሉ ኃጢአተኞች ሆኑ። ኦኬ አሁን ደግሞ ወደዚህ ዙር። በአንዱ መታዘዝ ምክንያት ብዙ ኃጢአተኞች ይጸድቃል። ኦኬ ምንድነው አለመታዘዝና መታዘዝ ብለህ ስትል ወደ ክርስቶስ ስትመጣ ታገኘዋለህ ኃጢአትን ካንተ ላይ ምን እንዳደረገው። ኢሳይያስ 53ን ቁጭ ብለህ ስታነብ ሰውኛው ስዕሎች በሙሉ ከእጅ ወድቀው አንተም ወድቀህ እንባ አይበቃህም ወንድሜ። የተሰራልህን ስራ ታስተውል ዘንድ መንፈስ ቅዱስ ከረዳ ኢሳይያስ 53ን ከቁጥር 1 ጀምረ መውረድ አትችልም። በስንት ዓመት እንደምትወርደው የሁላችንንም በደል በሱ ላይ አኖረ። ከኔ ላይ ተነስቶ ተወስዶልኝ ካንተ ላይ ብራዘር ሊጫወቱብህ ነው። ማስፈራሪያቸው የነሱ አንተ ላይ መጫወቻና የገቢ ምንጫቸው እንጂ ክርስቶስ ነፃ አውጥቶሃል። ኦኬ በአንዱ መታዘዝ ምክንያት ያወራለው ሮሜ ምዕራፍ 5 ነው። አንብበው መጽሐፍ ቅዱስ ቤት ውስጥ ካለ እግዚአብሔር በእኛ ላይ ሆኖ ይከሰን የነበረውን ፊቱን ብንፈልግ እንዳናገኘው በእኛና በሱ መካከል የገባው ያንን ክፉ ጉልበት በቃ እኔ ሁሉ ስለምችል አውጡት ምናምን አይደለም ያለው። የኃጢአት ደሞዙ ሞት ስለሆነ ከኛ መሃል ያንን ለመክፈል መሞት የሚችል ስለሌለ ሁሉ ስለተከሰሰ ሁሉ ከኃጢአት በታች ስለወደቀ ጌታ ኢየሱስ መጣ ያንተን ጽዋ ሊጠጣ ከጨለማ ስልጣን አዳነን ስንል ስላነበብነው አይደለም።
ወይም ደግሞ ስለተነገረን አይደለም ከጨለማ ስልጣን ሲያድነን ሰርቶ ነው ምን ለጨለማ ስልጣን ራሱን አሳልፎ ሰጥቶ ከሞት ስልጣን ከሰይጣን ስልጣን ሲኦል ሆይ ሞት ሆይ እነዚህን የሚያስፈራሩን የነበሩትን ኃይሎች በሙሉ ሰባብሯቸው ነው ብራዘር ብቻውን ተዋግቶ ልብሱ በደም አድፎ ተዋግቶ አሸንፏቸው ነው እነሱን ልቀቋቸው ያለው እጁን ሰጥቶ ነው እኔ ምለው የጸጋው ባለጸግነት ላንተ አንሶ ነው ሴቶች ፍለጋ የዛሬ 300 ዓመት የሞተች ሴት የዛሬ 500 ዓመት ያለፈ ወንድ የሆነ አገር ላይ ለጌታ ብሎ ተንከራቶ እግዚአብሔር ይባረክ በእግዚአብሔር ጸጋ ለጌታ ተንከራቷል ያ ሰው ምን ብሎ አልፏል ያ ሰው ምን ብሎ አልፏል ተሸክመ በመተደው መጽሐፍ ውስጥ ከ13 14 በላይ መጽሐፍ ተጻፉ ሰዎች አካሄደን ትምርተን ምናምን ብለው እንጂ እኔን ጳውሎስን እኔን ጴጥሮስን እኔን ዮሐንስን እኔን እንትናን የኔን ነገር እንዳትረሳ አላሉም በስሜ ታቦት ምናምን አላሉም በፍጹም ያወሩልን ደም እየተፉ ያወሩልን እድል ሲሰጣቸው ተገልጦልኝ ማ ኢየሱስ አየሁት ማ ኢየሱስን በሞት እንዴት አነሞት ተዘቅዝቄ እንኳን ተቃጥዬ በሳት ለምን ስለ ኢየሱስ ንስሐንና ኃጢአትን ይቅርታ ትውልዱ የሚያገኝበት ስም ጴጥሮስ አይደለም ጳውሎስ አይደለም ማርያም አይደለም መቅደላዊት ማርያም ማናት አሁን ደሞች ቅድም ስትወራ የነበረችው አሴማ ምናምን አውቃለሁ የሃይማኖት መረብ ውስጥ የሃይማኖት ድንኳን ውስጥ መቆየት ብትፈልጉት ለሃይማኖታችሁም አይደለም ለዝሙቱ ለመጠጡ ለርኩሰቱ እግዚአብሔር ለማይወደው ህይወት ስለሚመች ነው መሰወሪያ ካምብ ነው እኔ ማምላክ ሃይማኖት አለኝ ትላለህ አዎ ባለ ሃይማኖቱ አንተና ቅዱስ ጊዮርጊስ የሚባለው ጠርሙስ እንደውም ካንተ ይልቅ ጠርሙሱ በመላው ዓለም ስሙን ይዞት ይዞራል አንተ በ23 ሊሆን ይችላል ምጠራው የሰው ዘር የሆናችሁ ሁሉ ሰው ከሆነ ተራራ ከሆንክ አልሰብክም ሰው ከሆንክ ከስጋና ከደም የምትካፈል ከሆነ በመወለድ ወደዚህ ዓለም ገብተ በመሞት እንደምትወጣ የዘላለሙን መንገድ ያለ ኢየሱስ ክርስቶስ አታይም የሚያሳዝነው ግን እግዚአብሔርን ፍለጋ መሰቃየት ተራራ መውጣት ቀጭን ድንጋይ ስር ለመሽለክ መሰቃየት የሆኑ አባቶች ስር ሄደ መታለል እና ጠላትነት እንዴት ቀረ ከእግዚአብሔር ጋር እንዴት ደፍረንኛ እግዚአብሔር ሆይ አባ ብለን እንዴት ተጣራ የመዳናችን ራስ በመከራን የተፈጸመው ወንድሜ ድናሃል ስልህ በመከራ የተፈጸመ የተቦጫጨቀ ሰውነት የፈሰሰ ደም የተጠማ ጌታ እያሳየሁ ነው ተከፍሏል እምለ ድፍረቱን ያገኘሁት ከስራው ነው እና ምን አለ ያውቀናል ሁላችን ደካሞች እንደሆን እናንተ ደካሞች አለ መጥቶ ሸክማችሁ የከበደ 16 ስገዱ አላለንም 16 ስገዱ 50 ስገዱ እንትና የሚባል ፎቶ ሰቅላችሁ እጣናጥኑለት አላለንም እንዲህ ብታረጉ አላለንም አንድ ነገር አላለንም ወደኔ ኑ ነው ያለው ወደኔ ኑ እኔም ማሳረፋችኋል ጻድቃን የምትወዱ ቅዱሳን የምትወዱ መጽሐፍ እንደሚለው እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉ እነሱን ተመልከቱ ለነሱ ስገዱ ፎቶ ስሩላቸው አይልም እነዚህን የሚያህሉ ምስክሮች በመሰንጠቅ ምስክር የሆኑ በእሳት በመቃጠል ምስክር የሆኑ ሁሉን ያጡ ተንከራተው
ምስክር ሆነው እንደ ተራራ አይደለም እንደ ደመና ለምን ተጓዦች ስለሆነ ከኛ ጋር ምስክር ሆነው በየቀኑ ያያናቸው መሄዱ ፎቶ ስሩላቸው አላለንም ነገር ግን ምን አለ እነዚህን እንደ ደመና ምስክሮች እንዲካሉልን የሃይማኖታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስን እየተመለከትን ወንድሜ እቤት ውስጥ ሆነ ውጪ ቀን ሆነ ሌሊት ያለ ክርስቶስ ማየት ይገላል እመነኝ ከእግዚአብሔር ጋር አትገናኝም ያለ ኢየሱስ እና በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባትን ምንድነው የምትፈልጉት ወደ እግዚአብሔር መግባት ኑ በእርሱ ስራ በሩ ክፍት ነው የቤተ መቅደሱ መጋረጃ ከላይ እስከ ታች ተቀዷል ተለያይቶ የነበረው ዓለም ተከፍቷል እግዚአብሔር ወደ ሰው ገብቷል ኢየሱስ ይወዳችኋል ለምንድነው የምትጮሁት ጩህ ነው የሚለው መጽሐፍ በቀን ጩህ በሌሊት ጩህ ነው የሚለው የእግዚአብሔር ምርጥ ነኝ ልዩ ምልክቴ ጩኸቴ ነው ቀን ቆጥሬ አይደለም ነገን አላቀውም ቢመጣ ነገ ቢመጣ ዛሬ ያረኩትን ደግማለሁ ኢየሱስ ክርስቶስ ይወዳችኋል የኃጢአታችሁ ዕዳ ተከፍሏል ባለማመናችሁ ነው የምትሞቱት የተሰራላችሁን ስራ በመግፋት የደሙን ሚስጥር በማክፋፋት ኢየሱስን በመግፋት ነው የምትሞቱት ኢየሱስ ማን እንደሆነ የጠፋባችሁ ናችሁ የምትሞቱት ለአንዳንዶቻችሁ ነብይ ነው ለአንዳንዶቻችሁ ሰው ነው ለአንዳንዶቻችሁ እንደሆነ ነው ለአንዳንዶቻችሁ ከነቢያት አንዱ ነው ለአንዳንዶቻችሁ ሌላ ምጽፉትን እናያለንና እዚህ ላይ በቃ እመኑኝ ልትሞቱ ነው እኔ ሕይወትም መንገድም እውነትም ነኝ ኑ ወደኔ ያለ አንድ እሱ ብቻ ነው ኑ ወደኔ ያለው የዚህ ዘመን የናንተ አስተማሪዎች እዚህ ውስጥ ካላችሁ ኦርቶዶክሳውያን የናንተ አስተማሪዎች የሚልኳቸው ወደ ስዕሎች ነው ኢየሱስ ኑ ወደኔ ነው ያለው ወደ እኔ Thank you ባርኮን ኃጢአተኞች ነበርንና በጨለማ ነበርንና ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን የሱን በጎነት እንድንነግር የተመረጥን ትውልድ ለርስቱ የተለየን ወገን በፊት ወገን አልነበራችሁም አሁን የእግዚአብሔር ወገን ናችሁ በእናንተና በትላንትናችሁ መካከል ማን ገባ የክርስቶስ ኢየሱስ ደም ሰው የለበትም አንተ ሰው የለበትም ሰዎችን ከፊት ለፊት አንሳ ከቤት ውስጥ አስወጣ ጳውሎስ ማን ነው አጵሎስ ማን ነው ብሏል መጽሐፍ ያንተን ቤት ውስጥ ያሉትን እነማን ናችሁ በላቸው ጠይቃቸው አውርደ ስዕሉን ማን ነህ በለው እግዚአብሔር የእውርነትን መንፈስ ከትውልዱ ላይ ያንሳው በናዝሬቱ ጌታ በኢየሱስ ስም በዚህ ዓለም ባለው ኑሮ ውስጥ እየተሰቃያችሁ ያላችሁ ይሄው ብርሃን የቃሉ ብርሃን ከሌሊት ከጨለማ ያወጣችሁ ዘንድ ይሄው እውነት ሞት በህይወት ይቀየር ዘንድ ይሄው እውነት ከሃይማኖት ከአሮጊቶች ተረት ታመልጡ ዘንድ ኢየሱስ ይወዳችኋል ደግሜ ላለው ኢየሱስ ይወዳችኋል Thank you Holy Spirit Thank you Jesus ተባረኩ ማይክ መልሻለሁ ብራይት ፓስተር የጌታ ዘመንህን ይባርክ ዋው ተባረከ አይሆፕታችሁ የሚሰሙ ወገኖች አሉና እንደው ጌታ መቀበል የምትፈልጉ ያሰባችሁ ወስናችሁ ካላችሁ አንድ ቁጥር ጻፉልን እንቀጥላለን ጌታ ኢየሱስ ዘመንህን ይባርክ ፓስተርዬ ከስሩ ስንበረብር አለ ጀርመን በርሊን ምናም ነገር ሄደ ዙር ሄድ የትኛውም ቦታ ላይ ኦስትሪያ ሄድ የትኛውም ቦታ ላይ ሄድ እደግመዋለሁ ልትራውያን ይሁን ወንጌላዊት መካኒስቱን እኛን ይሁን
ሉተርን እንዳንድ ሪፎርሜሽን አባት እንቀበለዋለን። በሱ ቆዳ ግን ጫማ አልተሰራልንም። የሉተር ደም ለኛ አልፈሰሰም። የሉተር ስጋ ለኛ አልተቆረሰም። አጭርና ግልጽ ነው። ሉተር በልጁ በክርስቶስ ኢየሱስ በተመሰረተች ቤተክርስቲያን እሱ የማዕዘን ድንጋይና የቤተክርስቲያን መሰረት የቤተክርስቲያን ራስ በሆነላት በአካል ውስጥ አንድ ቦታ ብልት ነው ሉተር። ፓስተር ጉቴም አንድ ቦታ ላይ ብልት ነው። ዳጊም አንድ ቦታ ላይ ብልት ነው። ኤርሚያስም አንድ ቦታ ላይ ብልት ነው። በቃ እንደዚህ ያለን ራስን አስገባበት አማኛው። አባባ ሉተር ሲታዩ በአካል ውስጥ ባለች በክርስቶስ አካል ውስጥ ባለ በቤተክርስቲያን አካል ውስጥ ብልት ነው። ፒሪድ። ያው ነው ዋናችሁ ነኝ ብሎ አይልም። ካለም ብናገኘው እድሜው አልደረሰ እሱ የነበረበት እድሜ አልደረስንም እንጂ ይረጋጉ ነው ብለን እንላችሁ። ይረጋጉ። እግዚአብሔር አምላክ ይባርኮት። ባለው ዕውቀት ባለው እድሜ እናከብራለን። ግን እርሶ ዋና አይደሉም። ዋናዎቹን ላሳይ። ዋና የሚባሉት አቤቱ ጌታዬ ጌታዬ ይሁዳ በመልእክቱ ላይ እንደዚህ ይላል። ኦኬ ይሁዳ በመልእክቱ ላይ እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። አለቀ። የነቢያቱንም ቀድሞ በብሉይ ኪዳን ነቢያት የተነገረውን ቃልም አስቡ። የሁላችን ጌታ የሆነው የነቢያቱም ሐዋርያቱንም ነቢያቱንም መንፈሱን በላያቸው ላይ አኑሮ ትንቢት ያናገራቸው መልእክት ያጻፋቸው ራእይን ሪቨሌሽንን የሰጠ ለጳውሎስ እስከ 3ኛው ሰማይ ድረስ የነጠቀው ጳውሎስ ቢሆን ዮሐንስ ቢሆን በፍጥሞ ደሴት ሆኖ ሰማያት ቢከፈቱ የእግዚአብሔር ራእይ ቢያይ ሕዝቅኤል በኮቦሮንስ ሰማያት ተከፍተው የእግዚአብሔር ራእይ ቢያይ ይሄንን ሁሉ ቅዱስ ጴጥሮስ ሲናገር በእነርሱ የነበረ የክርስቶስ መንፈስ ይላል። ስለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተክተው ፈለጉት። በእነርሱ የነበረ የክርስቶስ መንፈስ ይላል። አለቀ። ጳውሎስ ሐዋርያ አሁን እዚህ መጥቶ አያካብድም። እኔ በራሴ ተነሳስቼ ነው የጻፍኩት አላለም አይልምን። በመንፈስ ቅዱስ መነዳቱን የጻፈው ሙሴ እኔ እኮ እኔ እንግዲህ ታውቁ የለ ምናምን ነገር ብሎ አላለም አይሉም። he's a prophet, great prophet፣ ትልቅ ነብይ ነው። በማን መንፈስ ሆኖ ነው የተናገረው የጻፈው? በእግዚአብሔር መንፈስ በእነሱ የነበረ የክርስቶስ መንፈስ ይላል። ስለኛ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ማለት ነው። እና እነሱን አስቡ። ነገር ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ከጥንቱ የተነገረውን 3ኛው መቶ ክፍለ ዘመን ላይ መጣ የሰምርኔሱ ጳጳስ እንትና የሚባሉት አንተ ሰውዬ መንፈሴን አታበሳጨው። ኦኬ የሰምርኔሱ ሊቀ ጳጳስም ይሁን የእስክንድሪያው ትዝ ይልሃል ኤርሚያስ ቆጵሮሱ ላይ የነበሩት በዚህ ደግሞ በሰሜን በሊቢያ ወረዳ ላይ ይኖሩ የነበሩት ቤተክርስቲያናቸው ቤተ እምነታቸው በሃይማኖት አባቶች ሲጠረጠር የሮሚ ቤተክርስቲያን አማኞች የሆኑ ሳይሆኑ አይቀሩ ብሎ በሚል ማነው ሩፎስ እና እስክንድሮስ የሚባሉት አይ ቲንክ የሮሚ ቤተክርስቲያን አባላት እንደሆኑ የመጽሐፍ ቅዱስ ተማሪዎች ይናገራሉ። እነሱስ ቢሆኑ እነሱ የተናገሩት በቀደሙት ሐዋርያት ከተነገረው ቃል የተለየ ከሆነ መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው አልኩ። ፕሮቴስታንቱን፣ ካቶሊኩን፣ አይሁዱን፣ ኦርቶዶክሱን አይመለከተኝም። አንተ ትውልድ አይመለከተም። ምንድን ያለው? ነገር ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። በቃ ሉተር ከዚህ ቃል ውጭ ቢያወራ ጌታ ኢየሱስ ምስክሬ ነው አልኩ። በዘመኔ እግዚአብሔር እንዳገለግለው ስለጠራኝ ይህን ሰውዬ እንዳሰሙት ብነው ብየምለው አላ አደላው ሉተር ጻፈው ተብሎ የተባለ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጻድቃን ከሞቱ በኋላ ያማልዳሉ ብሎ የሚለው አንድ የጻፈው ጽሁፍ አለ። እሱ ጽሁፍ ምንድነው ብለህ ካልከኝ ቅዥቢ ጽሁፍ ቅዥቢ አልኩ እኮ
ኮት ምን አደረገ? ምንም ከሐዋርያት አልጠቀሰም። ስለዚህ አልቀበልም ማለት ነው። አልቀበልም። ከሐዋርያት ምን አደረገ? ኮት አድርጓል? አላደረገም። ኢየሱስ ሲሰብክ ግን ጌታዬ ሲሰብክ ግን ከመዝሙር ከነቢያት መጽሐፍ ጠቅሷል። በነቢዩ በኢሳይያስ እንዲህ ተብሎ እንደተጻፈ እንዳለ ማለት ነው። ኦኬ አየህ፣ የነቢዩ የኢሳይያስን መጽሐፍ ጠቅልለው ሰጡት። የጌታ መንፈስ በእኔ ላይ ነው ብሎ የጀመረበት ማቴዎስ 24ን ሲናገር ስለ ዘመን ፍጻሜ በነቢዩ በዳንኤል እንደተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ አየህ፣ ጌታዬ ኢሳይያስን ይጠቅሳል። ጌታዬ ዳንኤልን ኮት አድርጎ ይጽፋል። ሉተር ታዲያ የሞቱ ቅዱሳን በሰማይ ሆነው ለቤተክርስቲያን ይጸልያሉ ብሎ ከየት ነው ያመጣው? ከየት ነው ያመጣው? ሉተር ጀርመናዊው መነኩሴ ተሳስቷል። ከካቶሊክ ቤተክርስቲያን ይዞት የወጣው የተግበሰበሰ እውቀት ነው። እሱን እንደፈዋለን ማለት ነው። እንደዚህ መረጃ የሌለው ማለት ነው። አይልማ መጽሐፉ። ጻድቃን ከሞቱ በኋላ ለቤተክርስቲያን በሰማይ ሆነው ይለምናሉ ይላል። የለም። አሁን በሉተራውያንና በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ያሉ ወንድሞቻችን የሉተርን ይህን ጻድቃን በሰማይ ሆነው ይለምናሉ ብለው የሚሉትን ይቀበሉ የለ? አዎ። መረጃ አምጡ ብለህ ስትላቸው የለም። ጥቅስ ምንም ጴጥሮስን አልጠቀሰ፣ ኢሳይያስን አልጠቀሰ። ታዲያ ሉተር ከየት ነው የመጣው? እኔ ከኦርቶዶክስ ቤተክርስቲያን እንደወጣሁት የኦርቶዶክስ አገልጋይ እንደሆንኩ ሉተርም ከካቶሊክ ነው የወጣው። ለዚህ ይሄኛው የአባባ ሉተር ውሸት ነው ለን አራክፈን እንጥለዋለን ማለት ነው። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። ይሄው ነው በእነዚህ አባቶች በቅዱሳን ሐዋርያትና በቅዱሳን ነቢያት የተነገረው ቃል በእኔ የተነገረው ቃል እንደ ሰው እንዳይደለ አስታውቃችኋለሁ ብሎናል ትልቁ ሐዋርያ። ከየት ነው የተማርከው? ኢየሱስ ክርስቶስ ራሱ ገልጦልኛል አለ። በቃ አፌን ይዛለሁ ጳውሎስ መልእክት ጋር ስደርስ ማለት ነው። አይ ጳውሎስ አንተ የመሰለህን ጽፈህ አልለውም። የመሰለውን አልጻፈም። ጳውሎስን አለመቀበል ምንፍቅና ነው። ጳውሎስን አለመቀበል፣ የጳውሎስን መልእክት የሌሎችን ሐዋርያት መልእክት አለመቀበል እብደት ነው። እብደት ከእግዚአብሔር ሐሳብ አጌኒስት መቆም ማለት ነው። በኢሳይያው የተነገረውን በሞሼ የተነገረውን አለመቀበል እብደት ነው፣ እውርነት ነው። ከእግዚአብሔር ሐሳብ መራቅ ማለት ነው። ወይ ፍንክች አልኩ። እነዚህ አባቶቼ እዚህ ውስጥ የተጻፉት ከነሱ ውጪ ያለ የማንንም ቂማም መነኩሴ ባለቦርጫም ፓስተር የፈለገ አልኩ እንኳን ሉተራውያን መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት መሰረተ ክርስቶስ ዋቴቨር አማኑኤል ጉባኤ እግዚአብሔር በል የፈለከውን ጥራ። አይሁዳዊ ቢሆን ሙስሊም ቢሆን ካቶሊክ ቢሆን ኦርቶዶክሳዊ ቢሆን ኦሪየንታል ምስራቃዊ ምናምን የፈለክ ምዕራባዊ ደቡባዊ ሰሜናዊ ለምን አትልም? አንታርክቲካ አህጉር ላይ በረዷማ አህጉር ላይ እና ሰሜኑ ንፍቀ ክበብ ላይ ደግሞ ሄደ ለምን እዛ ማነች የምትባለው ሀገር የሰሜኑ ንፍቀ ክበብ ያለችው ስሙን ጥሩልኝ። እነዚህ ስካንዲኔቪያ የሚባሉት ሀገሮች ውስጥ ካለችዋ ኖርዌይ ለምን ከኖርዌይ እኔ ባለሁበት ደቡባዊ ክፍል ላይ አንታርክቲካ ላይ ለምን ከጫፍ ጫፍ ለምን እስካት ይዘው አይስላንድ ነው ኖርዌይ ብቻ ያ ለምን ከጫፍ ጫፍ አትኖርም? እናመጣለን ወደዚህ እውነት ማለት ነው። ጻድቃን ያማልዳሉ በሰማይ ብለህ ስትለኝ አሳይ መረጃ አላለሁ። የለም አባቶች እንደዚህ ብለው የትኛው አባት አይመለ በ3ኛ ዓመቱ ክፍለ ዘመን የተነሳው የቆጵሮሱን ሰውዬ ታውቀዋለህ? እማውቀው ከሆነ አውቀዋለሁ እላለሁ፣ እማላውቀው ከሆነ አላውቀውም። እሺ ምን አለ አምጣ። አይደል እሱ ምን አለ መሰለህ? የእሱ መንፈሳዊ አባት የነበረ ግሪክ ላይ ነበር፣ በዚህ በኤጂኒያ ባህር ውስጥ ይኖሩ የነበረ ብለህ ነገር እንደ አንጀት አታራዝምም አልኩ። አጠራ አድርገው ምን አለ ሰውየው? እሳቸው ጻድቃን ከሞቱ በኋላ በሰማያት ሆነው ለቤተክርስቲያን ይማልዳሉ ብለው አስተምረዋል ብለህ ካልከኝ ምን የትኛውን እግዚአብሔርን ቃል መሰረት አድርገው ኮት አደረጉ? ጴጥሮስ አሁን ሲጠቅስ የጴጥሮስ መልእክት ላይ ስታይ ከብሉይ ኪዳን ከመዝሙር ወይ ከነቢያት ወይ ከሙሴ ሕግ ከቶራ ከክቱቪም ከነቢይም ጠቅሷል ጴጥሮስ። ጌታ ኢየሱስም ልክ እንደዚህ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ተጻፈው በሙሴ ሕግና በነቢያት በመዝሙራት ከተጻፈው ላይ ጠቅሷል ጌታችን። ኦኬ ከኔው ቤት ልጀምር። ሉተር
የሆነ ነገር አስተምሮ ከነዚህ ካልጠቀሰና ከአዲስ ኪዳን ከወንጌሉ ካልጠቀሰ አንቀበልም። የሉተር ቅዠት ይባላል እሱ ማለት ነው። አልቀበልም ስልህ አልቀበልም። ኦኬ አይ ዮሐንስ አፈወርቅ እኮ ብለህ ምን አለሽ? ዮሐንስ አፈወርቅ ተናገር። አይ እሱ እኮ እመቤታችን ከሞተች በኋላም ታማልዳለች ብሎ ይላል። ኮት አድርጎ ጠቅሷል ከነቢያትና ከአዲስ ኪዳን ከሐዋርያት። አይ ምልህ እንዴ የቤተክርስቲያን አባቶች አሩላ አትቀበልም እንዴ? አልቀበልም። እየመረጥኩ ነው እኔ የተናገሩትን ቃል በእግዚአብሔር ቃል መዝኘ ነው የምቀበለው። ማን ነው ከዮሐንስ አፈወርቅ አፍ የወጣ ስልጣናዊ ቃል ነው ብሎ ያለህ? ማን ነው ከሉተር አፍ የወጣ ስልጣናዊ ቃል ነው ብሎ ያለህ? ማን ነው ከኢግናሽየስ ሚሁን ፖሊካርፕ ሚሁን ዋትኤቨር ማንንም ጥራልኩ። እንደ ነብዩ እንደ ኤልያስ እጅ ላይ ኤልሳ ውሃ እንደሚያፈሰው ሐዋርያቱ እጃቸው ላይ ውሃ ያፈሰሱ እግራቸውን ያጠቡ ብለህ የምትላቸው እንደነ ፖሊካርፕ አይነቶቹ ማለት ነው። እነ ኢራኔስ ዋትኤቨር ማንንም ጥራ እንደ ቤተክርስቲያን አባት እንቀበላቸዋለን። መልካም ስራ በዘመናቸው ሰርተው አልፈዋል። እነሱ የጨመሩትን ሁሉ ከሐዋርያቱ ትምህርት ላይ ፈልገን የማናገኘው አርቲ ቡርቲ የሆነ ነገር አለቅልቀን ነው የምንደፋው ስልህ እዚህ ላይ ብቻ ነው የሚቆም። በቃ የዛሬ 1900 ዓመት ላይ ሆነው ውሸት ጨምረው ጽፈዋል። እድሜው እንዴ አንተ ኢግናሽየስ እኮ የነበረው ምናምን ብለህ ዘመን እድሜን ብትቆጥር አዎ እድሜው ልክ ነው። ከሐዋርያቱ ሞት በኋላ የተነሳ ቤተክርስቲያን አባት ነው። የተናገረው ግን ውሸት ነው። ረጅም እድሜ ቢኖረው ጉዳይ አይደለም። አቤት እንደዛማ ከሆነ ፈሪሳውያንና ሰዱቃውያን እኮ ነበሩ በጌታ ኢየሱስ ክርስቶስ እኮ በነበረበት ዘመን እንኳን ሁሉ ማለት ነው የዛሬ 2000 ዓመት ነበሩ እኮ በኢየሩሳሌም ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማይ ምናምን ነገር እያሉ ቀናናውያን እያሉ አንዱን የሙሴ ሕግ መጽሐፍ ማነው የሙሴ ሕግና የነቢያትን የመዝሙራትን መጽሐፍ ተቀበለው ተቧድኑ። ሰዱቃውያን 5ቱ ነው የምንቀበለው፣ ቶራን ብቻ ከቱቪን አንቀበልም፣ ነቢይን አንቀበልም ብለው ያሉ ማለት ነው። የነ ጳውሎስ ግሩፖች ማለት የነ ጳውሎስ እንኳን ፈሪሳዊ ነው የሌሎቹ እና ማን ነው ተናመተ ተቀበል ብለህ የምትለኝ? እነሱ እኮ የሚናገሩት የነበረ እኮ አለ ብራዘር። ይኸው የአይሁድን ሃይማኖት ሁሉ ገደል የከተተ ሚሽና፣ ግማራ፣ ታልሙድ የሚባል ማለት ነው። እዚህ አሁን ታምረ ማርያም፣ ድርሳነ ሚካኤል ምናምን ነገር ብለህ እንደምትለው ጆሮአችሁን አዘንብሉ ቃሌንም ስሙ ነው ያለው እግዚአብሔር። አለቀ አለቀ። እንዴት ነው የሚያደርገኝ አንተ? ይሄ እኮ እግዚአብሔር ቃል ብራዘር ያለ ሰማይ ምድር ይደፋ እምነትህ ከሕያው ከእግዚአብሔር አፍ በወጣ በታመኑ አባቶች በነቢያትና በሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከውን የአብን ቃል ብቻ እንሰማለን። ውዴ ምን ብለዋል ነው ብዬ የምልህ። አይ እምልህ ብለህ 3ኛው መቶ ክፍለ ዘመን ለምን የመጀመሪያው ከሐዋርያቱ ጋር የነበረ ለምን አጠራልኝ? ምን ብለዋል? መናፍቅ የሚያስብለን እኛ በቀደሙት ሐዋርያት የተነገረውን ቃል አስቡ ብሎ ያለንን ይሁዳ በመልእክቱ ላይ ቀደም ያነበብኩትን ይሄንን በማመናችን መጽሐፍ ቅዱስ ብቻ ብለን በማለታችን ሉተር እንደዚህ በማለቱ ሽንት ቤት ቁጭ ብሎ የጻፈ እንዴ? እኔ አሁን ሉተር ሽንት ቤት ቁጭ ብሎ ይሄንን መገለጥ መጥቶለት ከሆነ ይሄ ሰውዬ ከሽንት ቤት ውጪ ጸሎት ቦታ ላይ ቢንበረከክ ምን ታምር ሊፈጥር እንደሚችል አስብ ብራዘር። ምን ታምር ሊፈጥር እንደሚችል ማለት ነው። አለቅ። ስለዚህ በስድብ ከሆነ ፕሮቴስታንት ራሱ እንኳን አልፈረሰም። በአሰስ ስትሆኑ ጁሉ እኛ እኮ ካሜራ ከፍተን ነው የምናሳየው የእናንተን መጽሐፍ ኦርቶዶክሳውያን። እናንተ ግን ስትሰድቡን ለምን ሰደባችሁን እያልን አይደለም። ስትሰድቡን ያለ መረጃ ነው የምትሰድቡን። ስማችንን ስታጠፉ ያለ መረጃ። እኔ አባቴ ገና በጌታ በሆንኩበት ጊዜ ላይ ስጠይቀኝ ልጄ እንደው ምን ጉዶች ናችሁ አለኝ። ምን ነው አባዬ ያልኩት፣ ዛሬ የለም ሞቷልና ምን ነው ብዬ ስለው አርብሮ መብላታችሁ ሳያንስ ቀጥሎ ደግሞ የድመት ስጋ ሁሉ እኮ ነው እንትን የምትሉት አለ። አየህ ገጠር ድረስ ሄዶ ተነግሮት ማለት ነው። እና አባዬ ይመስልሃል አልኩት። አመንካቸው እንደዛ ይመስላል አልኩት።
አይ እንዴት በቃ ማለ እንደ ባልጠፋ ምን በጣም እኮ ነው የሚዘገን ነው እንዴት ልጄ አለኝ። ልብ ብለህ ሰማኝ አልኩት። እኔ ያንተ ልጅ ነኝ አልኩት። አንተ ነው የምመስለው። አንተንም ባልመስል ያንተ ልጅ ነኝ። አንተም አባቴን አትክደውም። ይሄንን እኔ ጴንጤ ነኝ አልኩት። እኛ ቤተክርስቲያን ግን እንደዚህና አንተ እንደምትለው በጴንጤዎቹ ዘንድ በፍጹም እንደማይደረግ አስረግጬ ነው የምነግርህ። ስላሴዎች ምስክሬ ናቸው አልኩት። ያደግኩበት ቤተክርስቲያን የቀደስኩበት ቤተክርስቲያን ስላሴ ስለነበር ማለት ነው። እውነትህን ነው አለኝ። አዎ አልኩት። ምክንያቱም ዳው የገጠር አባቴን አይምሮን ሊያስቱ የተነገረው ውሸት ማለት ነው። በፍጹም አልኩት። እና እንዴት ነው ብሎ ሲለኝ እኛ በኦርቶዶክስ ክርስቲያን ሰራው እንደነበረ ከህብስት ከስንዴ የተገገረ ቂጣና ወይን ነው የሚሰጠው። ናይ መስታወት ስም ያላት እናቴን እመቤታችንስ መብርሃንን ተጣሏታላችሁ አለ። በፍጹም የምን መጥላት የጌታችን እናት ምን አድርጊ ብለን የምንጠራት? አታማልድም ብላችኋል። አዎ አታማልድም። ይሄ ጥላቻው ነው ብለህ ካልክ ቄሶቹን ሰብስብልኝና መርጌታውም ይምጣና እንነጋገራለን ብዬ ቀነ ቀጠሮ ይዤ አውድማችን ላይ ነው ቁጭ አልኩት። ባለፈው አሳይቻችኋለሁ። አውድማችን ላይ የእህል አውድማችን ላይ ቁጭ ብለን አልኩ። ጌታዬ ኢየሱስ ምስክር ነው። አብሬያቸው ድቁና የተቀበልኳቸው ዲያቆናት፣ አብሬያቸው የቀደስኳቸው ካህናት በአባቴ በእናቴ ርስት ላይ አውድማ ላይ መድኃኔዓለም አመጣልኝ። አውድማ ላይ እህል እንደሚወቃ ከነተረታቸው እንደወቃ ማለት ነው። ቁጭ ብለን እኔ ሚሪንዳ ነው ምናምን ነገር ገዝተውልኝ እነሱ ጠላቸውን እየጠጡ ቁጭ ብለን ተጨዋወተን። ይጠይቁ ማርያም ታማላለች አታማልድም ምናምን ነገር ብሎ የሚል ነገር ካላቸው ያምጡ ይጠይቁ። እና ጉድፈላ ከየት ያመጡታል መረጃ? ዝም ብሎ ስም ለማጥፋት ትችላለህ፣ መብት ነው። ይሄ እዚህ የምታዩት ኤርሚያስ አበበ ያደገበት እና የተገኘበት እትብት የተቀበረበት መንደር ቀይ ነው። አርሲ ውስጥ ወርዳለ ስፒከሮች አሉ። እኔ ራሴ በመጥረቢያ እንደዚህ ጠረቅ አድርጌ ከወንድሜ ጋር ያወጣኑ አውድማ የእህል መውቂያችን አውድማ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ የቤተክርስቲያኑን ካህናትና ዲያቆናቱን በሙሉ የሰበሰበልኝ ፍጥጫ አልኩ። ሙሉ ቀን አንድ ነው ኤርሚያስ በውስጡ ግን ጌታ አላልኩ። የኔ አባት ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። የንስሐ አባታችንና መምህር ዓለም ዋና ዘይባላና የአባቴ ታላቅ ወንድም ምን አለኝ? ልጄ ምን ነው ግን ያበሉ ምንድን ነው ግን ያበሉ አንተዬ አለኝ። እንዲህ የሆነ እኮ እሳት መልኩት ኮንክብና አለኝ። ምክንያቱም ይጠይቃሉ እመልሳለሁ፣ ስጠይቃቸው አይመልሱም። ቅዱስ የእግዚአብሔር ልጅ ምስክር እኮ ነው አልኩ። ምን ነው ያበሉ ግን አለኝ። ምንም እኮ ልንይዝህ እኮ አልቻለም። ጠሪው ብለዋት ሊያጠምቁን ነው፣ ሊያስጠምቀኝ ነው የመጣው የንስሐ አባታችን። ያው እዚህ ማለት ነው። እቺ የምታዩት ጎጆ እኔ ቤት ሰርችባት የነበርኳት ቦታ ነች። ጎጆ ገና በገጠር ከብቶች በምንጠብቅበት ቦታ ላይ ወደኋላ ስታጠነጥኑ ይሄ እዚህ የምታዩትን ኤርሚያስን የኋላ ሳስብ ከየት እንዳነሳኝ ከዚች ቦታ ነው የአብ ልጅ ኢየሱስ ያነሳኝ። ታሪኬ እዚህ ጋር ይጀምራል። እዚች ፕላኔት ላይ ከእናቴ ማህፀን ስወጣ እያልኩኝ የወጣሁት በዚህ ቦታ ላይ ነው። አይቶ የነበር ንጉሱ ስም ይባረክ። አይቶ የነበር ንጉሱ
የደስታ እንባ አነባለሁ። ከየት እንዳመጣኝ ስለማቅ ማለት ነው። እዚህ ገብቶ እዚህ ቤተሰብ ውስጥ ገብቶ ስም ይባረክ አባዬ፣ ስም ይባረክ የኔ ጌታ፣ ስም ይባረክ፣ ስም ይባረክ ጌታዬ። ይባረክ የኔ ጌታ። እና ካህናቱ ቁጭ ብለው አወራን። አንድ ነገር እናምናለን እናውቃለን። ታውቃላችሁ የወንጌል አማኞች በእግዚአብሔር መንፈስና በቃሉ ብልጫ ብቻ ይግለጠን። ሌላውን ቶ ብራዘር፣ ሌላውን ቶ ስም ምናምን ነገር ብሎ የሚል እንትና ብለህ አልጠራኝም እንትና ብለህ አልጠራኝም ቶ ብራዘር፣ እርሳው ስም እርሳው። ግን በቃሉ ዕውቀትና በመንፈሱ ብልጫ ፊትህን ማየት ያቅታቸዋል። የእግዚአብሔር ልጅ ስም ይባረክ፣ ስም ይባረክ አባዬ። የነበረውን አሁን እዚህ ያኔ የሆነ ነገር ቀርጬ አምጥቼ ቪዲዮ ባሳያችሁ ደስ ባለ ነበር የነበረንን ጉባኤ። ሰማይ ግን አባባ ግን አይቶታል። አባቴ የሥጋ አባቴ ከዛን ቀን ጀምሮ ነው በቃኝ ያላቸው። ልጄ አብሯችሁ ሲቀድስ ነበረ የሚያውቀውን የጠየቃችሁ አልመለሳችሁለትም። በቃኝ። ስለዚህ ለካ በልጆቼ ሃይማኖት ላይ ሁሉ በልጄ ሃይማኖት ላይ ነው ያለ። እኔ ብቻ ነበርኩኝ። ዛሬ ግን ወንድሞቼና እህቶቼ ናቸው በሙሉ በጌታ። በልጄ ሃይማኖት ላይ ለካ የምትቀልዱት ዝም ብላችሁ ነው አላቸው። ፋዘር ፊት ለፊት ተናጋሪ ነው። በቃ አላቸው። እናቴ በሕይወት አለች፣ ምስክር ናት። ሌሎች ወንድሞቼ ገጠር አካባቢ ላይ ነበሩ፣ ማኑ ከተማ አካባቢ ላይ ነበሩ የነበሩት።